ስምንተኛው ጋጋታ ስብሐት ገብረ እግዚአብሔር። ሰላም እንዴት ናችሁ? የተወደዳችሁ የወገኛ ተረክ ቤተሰቦቻችን፣ ለዛሬ ከስብሐት ገብረ እግዚአብሔር ስራዎች መካከል አንዱ የሆነውን ስምንተኛው ጋጋታ የተሰኘውን መካከለኛ ልብ ወለድ ወደ እናንተ እናደርሳለን። በተለያዩ ክፍሎች በተከታታይ አቀርብላችኋለሁ። በነገራችን ላይ ጋሽ ስብሐት ከሚታወቅባቸው የስነ ጽሁፍ ስታይሎች ውስጥ አንደኛው ፋንታሲ የሆኑ ልብ ወለዶችን መጻፉ ነው። ከነዛ ፋንታሲ ልብ ወለዶች መካከል ስምንተኛው ጋጋታ አንዱ ነው። እሱን ወደ እናንተ አቀርባለሁ። በጣም ብዙ እንደዛ አይነት በተለይ የአዲስ አበባ ተረቶች እያለ የሚጽፋቸው የፋንታሲ ዘውግ ያላቸው ልቦለዶች አሉት። የፋንታሲ ዘውግ ያላቸው ልቦለዶች ልቦለድ ብቻ ሳይሆኑ ህልም ወለድ ናቸው ማለት እንችላለን። አዳም ረታም በዚህ ስታይል የተወሰኑ ስራዎችን ጽፏል። ሌሎችም የሚሞካክሩ ደራሲዎች አሉ ፋንታሲ ልቦለዶችን። ነገር ግን በስብሐት ደረጃ ብዙ ታሪኮችን የጻፈ ያለ አይመስለኝም። ካለ በኮመንት ሴክሽኑ ላይ ልትነግሩኝ ትችላላችሁ። ስለምትከታተሉን አብራችሁን ስላላችሁ በተለያየ መንገድ ስለምትደግፉን ሁላችሁንም ከልብ አመሰግናለሁ። በቀጥታ ወደ ትረካው እናልፋለን። ስምንተኛው ጋጋታ ስብሐት ገብረ እግዚአብሔር። የአጋፋሪ እንደሻው ልጅ ናቸው የሚባሉት አቶ አልዓዛር ያጋጠማቸው እንትን ስም የለውም። መልኩ የሚከተለውን ይመስላል። ከእብደታት አንድ ቀን በአባባ ኩኩሉ አቆጣጠርም ስምንተኛው ሺህ እንደ ነገ ሊነጋ እንደ ዛሬ በስምንተኛው ሰዓት አቶ አልዓዛር ከአባ ኩኩሉ ዘንድ ዕፀ ቅንዝር ምንዝር ወስደው እትያልታየ ቤት እጓዳ ካለችው ክፍላቸው ገብተው በስምንተኛው ሰዓት ዕጹን ታጠኑት። ታጥነው ሲያበቁ ታክሲ ተሳፍረው ወደ ውሽማቸው ቤት ሄዱ። ከታክሲው ወርደው ቤቱ በራፍ ሊደርሱ ጥቂት እርምጃ ሲቀራቸው እንጨት እግራቸው ከዳቸውና ወደቁ። ተነሱ። ሰውነታቸውን እንደባበሱ ልብሳቸውን አራገፉና ወደ ደጃፉ በኩል ራመድ ራመድ። ቤቱ ከስፍራው የለም። አቶ አልዓዛር ከድንጋጤያቸው ሲነቁ አሰቡበት። ታክሲ ነጂው ጠንጋራ ስለነበረ እኔ ሌላ ሳስብ እሱ ወደ ሌላ ቦታ ይዞኝ ሄዶ ይሆን ለማለት ሞከሩ ራሳቸውን ለማጽናናት። እውነቱ ግን ወለል ብሎ ይታያል። መንገዳቸው ሳይሆን ቤቱ ራሱ ነው የጠፋው። በሰፈሩ የለም በቃ። በስተቀረ ሰፈሩ ያው ነው፣ አልተለወጠም። ምን ይሻላል አሉ አቶ አልዓዛር ለራሳቸው። አንጎላቸው ማሰብ አቅቶት ብዙ ከተደናበረ በኋላ ለፖሊስ ማመልከት አላቸውና ቀጥ ብሎ ቆመ። ስራ ከመፍታት ያልወለድኳትን ልጅን ላፋታት እያሉ ወደ ፖሊስ ጣቢያ በኩል ጥቂት እንደተራመዱ መንገዱ ዳር ከግራ በኩል ዳገቱን ተደግፎ ከበቀለው የቁልቋል ቁጥቋጦ ላይ ሚስጥሩ ድንገት ብልጭ አለባቸውና የታጠኑትም መስራት ጀምሯል። መቼስ እንኳን ይችን የዝንብ ጠንጋራ የንብ ሸውራራ እናውቃለን አሉ ውስጡን እየሳቁ። ስምንተኛው እንትን ነው፣ አውቀውታል። በሌሉበት መጥቶ እሳቸውን ቢያጣ ውሽማቸውን ከነቤቷ ወስዶታል። ይሄኔ እኮ የውሽማቸውን ባል ከቤት ስላገኘው እሳቸውን ያገኘ መስሎት ወስዶታል። አያቶ ባል ስምንተኛው እንትን ይዞ ጥርግ ሲል ምንኛ ይገርምህ አሉት። ግን አቶ አልዓዛርን ለመውሰድ መመለሱ አይቀርም። እውነት ስምንተኛው እንትን ከሆነ ጢሱን ሲታጠኑ ሆነ ብለው ያሰቡት ገላ የዚች የውሽማቸው ስለነበረ እሳቸው ራሳቸውም በመጀመሪያ የሚሄዱት ወደ እሷ ቤት በመሆኑ ስምንተኛው እንትን እሳቸውን ለመያዝ የሚመጣው ያው ወደ እሷ ቤት ነው። እንግዲህ ቆየት ብሎ ባሏን በስተት መውሰዱን ሲያይ አቶ አልዓዛርን ለመውሰድ መመለሱ አይቀርም። ሲታጠኑ ስሙን 8 ጊዜ ጠርተውታልና ስምንተኛው እንትን ከስምንተኛው ሺህ ቃፊሮች አንዱ መሆኑን ለጊዜው ባይገነዘቡትም አደገኛ ሊሆን መቻሉንና መጠንቀቅ የሚበጅ መሆኑን ውቃቢያቸው አውቆታል። የአቶ አልዓዛር ጢሱን የሰጧቸውን አባ ኩኩሉንም ቢሆን አቶ አልዓዛር 100% አላመኗቸውም። ሀበሻነታቸው ደብተራ ማመንን ያህል እርግብነት ባለመፍቀዱ እንኳን ደብተራ ቄስ አናምንም
ሲሉ ድንገት የአባታቸው ዳዊት ታወሳቸውና ወይኔ ጉዴን ረስቸው ብለው ፖሊስ ጣቢያ መሄዱን ትተው በጥድፊያ ሌላ ታክሲ ተሳፈሩ። 8ኛው እንትን ቤታቸው ሂዶ የክርስትና ስማቸውን ከአባታቸው ዳዊት ላይ ካነበበው ቀለጡ። ከ8ኛው እንትን ማምለጥ የሚቻለው ክርስትና ስምህን ያላወቀብህ እንደሆነ ብቻ በመሆኑ ይህንና ሌላም አባ ኩኩሉ ኮከባቸውን ሲቆጥሩላቸው አስጠንቅቀዋቸዋል። አቶ አላዛርን ከታክሲ ወርደው ወደ ቤታቸው ደጃፍ ጥቂት እርምጃ እንደሄዱ እንቅፋት መታቸውና ወደቁ። ቅድም ውሽማቸው ቤት ተሰብሮ የጣላቸው እንጨት እግራቸው እንዴት ተመልሶ ወይም ተተክቶ አሁን በሁለት እግር መሄድ እንደቻሉ አልገባቸውም። ተነሱና ልብሳቸውን እያራገፉ ወደ ቤታቸው በኩል ቢመለከቱ እሱም ከስፍራው የለም። 8ኛው እንትን አሁንም ለጥቂት ቀድሟቸው ደርሷል ማለት ነው። ሚስታቸውንም የክርስትና ስማቸውንም ወሰደባቸው። እኔን እንዳልወሰደኝ ሲያይ እኮ ሊወስደኝ መመለሱ አይቀርም፣ ሳይደርስብኝ ልጥፋ እንጂ አሉና ታክሲ ስላጡ በፍጥነት ወደ ፖሊስ ጣቢያ በኩል ሲራመዱ እፊታቸው ኮምፒውተርን አዩት። ስልክ እንጨት ስር የኋላ እግሩን አንስቶ ስራውን ይሰራል። እንግዲህ ይህን ስልክ እንጨት በሽንቶ ያሳደገ ሳይመስለው ይቀራል እያሉ እያሰቡ እሳቸው ሲደርሱበትና እሱ ስራውን ሲጨርስ እኩል ሆነ። እኮ ለምንድነው የውሻ ልጅ ሲባል ትልቁም ትንሹም ምናምን ስር ሽንቱን መሽናቱ አሉት። ያባት ነዋ አላቸው። ኧረ እንኳን አገኘሁት። ምን ነው? ቤታችን ጠፋ፣ ይቅርታ ያርጉልኝ። እንዴት ማለት? አንተ ምን አባክን ስትጠብቅ ነው ቤታችን የተሰረቀው? ኮምፒውተር አፍሮ ወይም ታግሶ ዝም አለ። ያችን የሙሴ ብዙሃንያንን ውሻ ስታሸት ነው መቸስ ቤቴን ያስወሰድክብኝ አይደለም አሉት። ሙሴ ብዙሃንያን ጎረቤታቸው ናቸው። ሽማግሌ አርመን በአበሻ ሀገር ብዙ ዘመን ከመኖር የተነሳ ጠቁረው በተረትና ምሳሌ መናገር የጀመሩ ወጣት ሚስት ያገቡ ሰዓት ሻጭና አዳሽ ኮምፒውተርን ገና በቡችላነቱ ለአቶ አላዛር የሰጡት ሙሴ ብዙሃንያን ናቸው። እሳቸው እንኳ ያወጡለት ስም ኮምፒውተር ነበር። የማሙሽ ሞግዚት ወደ ኮምፒውተር ለወጠችው። የሰራውት ብልጠት ቢኖር ይህን ጢስ ሳልታጠም በፊት ማሙሽን አያቱ ቤት መውሰዴ ነው ብለው ሲያስቡ ቆዩና ኮምፒውተር ዝም ሲል ጊዜ ድሮውንስ ውሻ ማመን አሉት። ብቅ አለ በሐሳባቸው አህያ ባለሻኛው ሳቅ እንደማለት ብሎ አህያውን ወይስ ዳውላውን አላቸውና ጠፋ ካሳባቸው። አረ ጡር አይናገሩ አላቸው ኮምፒውተርም በሆናቸው። የውሻ ልጅ ሊጠብቅ የሚችለውን ያህል እኮ ጠብቄያለሁ። ወደ ቤታችን ውስጥ ለማኝም አልገባ ሌባም አልገባ። ቤቱ ራሱ ነው ተነስቶ የጠፋው። በቃ ደጋግማ አትንገረኝ። ይልቅ አሁን ምን ይሻ አንተ ኮምፒውተር አይደለህም እንዴ? ነኝ እኮ ኮምፒውተር የኛ ውሻ? አዎ። ታዲያ ከመቼ ወዲህ ነው የሰው ቋንቋ የተማርከው? እባክህ እርሶ እንጂ የእንስሳት ቋንቋ መቼ የተገለጸልዎት? ምን ይላል እሱ? አሁን የምንነጋገረው በሰው ቋንቋ አይደለም ልትለኝ ነው? እርሶ ልጠይቆት ነበር። እኔስ ጠይቀኝ። እንዴት ነው የእኛን ቋንቋ ድንገት ዛሬ ያወቁት? ወይስ ድሮንም ያውቁት ኖሯል? ቆይ አሁን አንተ የተናገርከው በምን ቋንቋ ነው? በእንስሳት። እኔ ግን የምሰማ በሰው ልሳን ስትናገር ነው። እኔ ደግሞ በእንስሳት ቋንቋ እንደሚናገሩ ሆነው እየሰማሁት ነው እርሶን። በል ዝም በል ወንድሜ፣ ከውሻ ጋር ያወራል። የሚያውቀው ሚስጥር ቢኖር ነው ብለው እንዳያስሩኝ የአጼ የሚስጥር አሳሪዎች። አጼማ? ዝም በል አልኩህ የውሻ ልጅ። እሺ አንድ ሐሳብ ብቻ ላቅርብ ይፍቀዱልኝ አለ ኮምፒውተር። በል ተናገር አሉት። የሚቀመስ ብንፈልግ አይከፋም አላቸው። አማርኛዋን ከሙሴ ብዙሃንያን እኩል ያቀላጥፋት የለም እንዴ ይሄ ውሻ? ግን በውሻ ቋንቋ ምን አለ ይሆን ብለው እያሰቡ ምን አልክ አሉት። ራበኝ አላቸው። እንዴት እናርግ አሉት ጉዱን ለማየት። እኔ ስጋ ላምጣ እርሶ ያካፍሉን። ከየት ታመጣው አሉት። ከተገኘበት። ማግኘትህን እንዴት ታውቃለህ? የአባት ነዋ። አደም መውጣት ነው። በትዕግስትና በቆራጥነት ያደና አያጣም። በሌላ ቀን ታድናለህ። ለአሁን ግን ብንቀላውጥ ይሻላል።
መቀላወጥ እንዴት ነው? እንደ አደን ሆኖ የራሱ ስልት አለው። ረቂቅ ጥበብ ነው። ረቂቅ ጥበብ? አንድ ሰው ይርበዋል እንበል። ካለው አንስቶ ወይ ገዝቶ ይበላል። ከሌለው ወይ ይበደራል፣ ወይ ይነጥቃል፣ ወይ ይሰርቃል፣ ወይ ይለምናል፣ ወይ ደግሞ ይቀላውጣል። ሲቀላውጥ እንዴት ነው? ሌሎች ሰዎች በሚበሉበት ሰዓት ቤታቸው ከተፍ ይልና ሊበላ ሳይሆን ለሌላ ጉዳይ እየመጣ ያስመስላል። ለምን ጉዳይ እየመጣ ያስመስላል? ለሆነ ጉዳይ ይሁን ብቻ ለመብላት አይሁን። ለመብላት እየመጣ እንዴታ! እነሱም አብዛኛውን ጊዜ ለመብላት መምጣቱን ያውቁበታል፣ ግን ያላወቁ ይመስላሉ። እንብላ ይሉታል። አይ አሁን በልቼ መጣሁ ይላቸዋል። አይ አሁንም ይለምኑታል። ለራሱ ሳይሆን ለነሱ ሲል ይበላል። ግን ውስጡን ርቦት ሊበላ መምጣቱን እነሱም ያውቃሉ። እርሱም ማወቃቸውን ያውቃል። እነሱም ማወቃቸውን ማወቁን ያውቃሉ። ዘይገርም አለ ኮምቡጠር። ረቂቅ ነው አልኩህ እኮ። ደግሞ ግዕዝ ታውቃለህ እንዴ? ምንድን ነው እሱ ግዕዝ? አሁን የተናገርከው ነዋ። እሱማ የአባቶቼ የጥንት ቋንቋ ነው። ግዕዝ ነው አልኩህ። እሺ አላቸው። ዝም አሉ። እኔ ላንቀላውጥ አለ ኮምቡጠር አፉን በመጎምጀት እያላመጠ። ኮምቡጠርና አቶ አልዓዛር ለመቀላወጥ ሙሴ ብዙሃንያን ቤት ሄዱ። እዚያ ሲደርሱ መዳብ ጥቁር ለብሰዋል። ምን ነዋ ቢሏቸው ውድ ባለቤት የሞተው አሉ። አይ ይቺ ከንቱ ዓለም አሉ አቶ አልዓዛር። ሌላ ምን ይባላል? መዳብ አይናቸውን በዳንቴል መሐረብ ነካኩ። ሌላ ምን ይደረጋል? አቶ አልዓዛርና መዳብ ስለ ሙሴ ብዙሃንያን እያወሩ ምሳቸውን ጥስቅ አድርገው በሉ። ለኮምቡጠርም ደረሰው። ቡና እየተጠጣ ዝምታቸው ሲከብዳቸው ጊዜ አቶ አልዓዛር ሙሴ አድሃሪያን ሱቁም ብቻቸውን እንዴት ሊችሉት ነው እንግዲህ አሉ። ሙሴ አድሃሪያን የሙሴ ብዙሃንያን የታናሽ ታናሽ ወንድማቸው ናቸው። ከአንድ እናት ከሁለት አባት የተወለዱ ናቸው። ለዚህ ነው ስማቸው አንድ ያልሆነው። ምን እባክዎትን በእንቅርት ላይ ጆሮ ደግፍ ነው የእኛ ቤት ነገር አሉ መዳብ። እንዴት? ውድ ባለቤቴ ለሙሴ አድሃሪያን እንደ ታላቅ ወንድም ብቻ ሳይሆን እንደ አባት ጭምር ነበሩ። እሳቸው ናቸው ሰዓት መስራትም ሱቅ መሸጥም ያስተማሯቸው። ከሀገራችን ሚስት ሊያስመጡላቸው ሲጻጻፉ መጨረሻ ተቀጩ ይኸውልዎት አሉና መዳብ በዳንቴል መሐረባቸው ትንሽ እየተናፈጡ ተቀሰፉ ውድ ባለቤቴ አሉ። አቶ አልዓዛር በሐሳባቸው እንዲህ አድርጎም የለመቀጨት መቀሰፍ አሉ። ሰውየው ለራሳቸው አርጅተው ጨርጭ ሰው ነው የሞቱት። እፎይ ግልግል ሳይሉም አይቀሩም። ዘር እንኳ ሳይተው ለስማቸው መጠሪያ አሉ መዳብ በዳንቴል መሐረባቸው እንባቸውን እየጠረጉ። የዚህ ሀር ፈቃድማ እችን ቤት መጥመድ ሆነ አሉ መዳብ። ይሄውሎ ሙሴ አድሃሪያን በወንድማቸው ሞት ሐዘን ተመርዘው አበዱ። ሰአሊ ለነ ቅድስት አሉ አቶ አልዓዛር። ጨርቃቸውን ጣሉ። ከዚያም ይብሳል። ይሄውሎ ከቀብር እንደተመለስን ሟች ወንድማቸው ክፍል ገብተው በሩን ቆለፉ። ያውቁት የለ ውድ ባለቤት የሚያነቡበትን የሚሰሩበትን አንዳንዴም የሚተኙበትን ክፍል። ሙሴ አድሃሪያን እዚያ ገብተው 40 ቀንና 40 ሌሊት ብቻቸውን ሰነበቱ። ምግብ በሩ ጋር እየተውንላቸው እሳቸው ቀመስ ቀመስ አድርገው መልሰው በሩ ጋር እየተውልን 40 ቀን ሲያልፍ ሙሴ አድሃሪያን አብደው ወጡ። አሁንም እንዳበዱ ናቸው። ወይ መዓት አሉ አቶ አልዓዛር። የመዓትም መዓት አለው አሉ መዳብ ድጋሜ ኬክ እየበሉ። እንዴት ነው የሚያረጋቸው? ሙሴ ብዙሃንያን ነኝ ይላሉ። እሳቸው በእብደታቸው ተአምር ሙሴ ብዙሃንያን ሆነዋል። የሞቱት እንግዲህ ሙሴ አድሃሪያን ናቸው ማለት ነው። በእሳቸው ቤት የገዛ ፎቶግራፋቸውን እየተመለከቱ ወይኔ ወንድሜን እኛን ያበቀለች መሬት አንተን በላችህ፣ አሁን አንተን የመሰለ ሰው ይሞታል ይላሉ። የገዛ ፎቶግራፋቸውን እያዩ እኮ ነው። አይ ወይ መዓት! የመዓትም መዓት አለው አሉ መዳብ። ዛሬ ይውሎ በሞትና በእብደት ተከብቤ የውድ ባለቤቴ የወንድማቸው ሚስቱኝ እኖራለሁ። ኧረ እባክዎን! እግዚአብሔር በምን እንደጠመደኝ እንጃ። እግዚአብሔር የሰጠውን መቀበል ነው አሉ አቶ አልዓዛር። ሌላ ምን ምርጫ አለ? አሉ መዳብ።
የመረጥሽውን መርጠሽ ስታበቂ አሉ ውስጡን አቶ አልዓዛር። የሴትንስ ነገር መሽስተውት የወንድንስ ነገር መቻተውት ያውም ቅንዝር ምንዝርን ከታጠኑ በኋላ ዝም ሆኖ ቆየና አቶ አልዓዛር ራሳቸውን እየነቀነቁ አንድ ዚታው ሙሉ አየር ወደ ውጭ እየተነፈሱ ወይ ጉድ እኮ አያልቅበትም እውነት አሉ መዳብ። ባላቸው ከሞቱ ወዲህ ሀበሻ ሁሉ ለሳቸው አቶ ሆኗል። በዚህ በኩልስ ፈረንጅ ሆኑ መሰል ብለው አሰቡ። አቶ ጉዱ ገና አላለቀም፣ ከዚህም ሊጨምር ይችላል። ለሱ ምን ተስኖት? ይሄውሎ ሙሴ አዳሪያን ሲነሳባቸው በልዩ ልዩ ቀን ልዩ ልዩ ሰው ይሆናሉ። እንዴት ማለት? የአርመን በዓላት ሲሆን የአርመን ንጉስ ይሆናሉ። አረባኮትን የሀበሻ በዓል ሲሆን ደግሞ አባ ኩኩሉ ነኝ ይላሉ። አባ ኩኩሉ አሉ አቶ አልዓዛር የእውነት እየደነገጡ። ሀበሻ ባህታዊ መሆናቸው ነው እንግዲህ። የተወለዱትም እዚህ የኖሩትም እዚህ አይደለ? ከሀበሻ ሀገር ሌላ ያለ አይመስላቸውም። አንድ ጊዜ ብቻ ወንድማቸው ጎትጉተው ሀገራችንን አይተ ካልመጣ ብለው ልከዋቸው ነበር። በሳምንቱ ተመልሰው መጡ። በናፍቆት ሊሞቱ። እንጦጦ ተራራ ነበር ከሁሉ የናፈቀኝ አሉ። ይሄውለው እውነታቸውን ነው። ተወልደው ያደጉበትን ሀገር የመሰለ የት ይገኛል አሉ አቶ አልዓዛር። ገነት ራሷስ ብትሆን ከልጅነት ሀገር እኩል ታምራለች ብለው። አረ የትና የት አሉ መዳብ። አሁን የት ነው ያሉት? ዛሬስ ተመስገን ነው፣ ጤና ሰንብተዋል። አልፎ አልፎ እኮ እብደቱ ጨርሶ ይተዋቸዋል። ያው የድሮው ዴርዴ ካድሃሪያን ይሆናሉ። ስለ ወንድማቸው ሞት ይተክዛሉ። እኔን እትዬ ይሉኛል አሉና መዳብ እንደገና ለቅሶው ተናነቃቸው። በዳንቴል መሐረባቸው አይናቸውን ሲደባብሱ ከውጭ የለማኝ ድምፅ ተሰማ። ስለ 44ቱ አድባራት፣ ስለ ባለሻኛው እምዬ ምሳዬን ተዘከሩኝ፣ ባለመጫኛው አለው ይበላችሁ። መዳብ በሹክሹክታ ሙሴ አዳሪያን ናቸው አሉ። ዛሬ ደግሞ የአርመን ለማይ መሆናቸው ነው። አሁን ዙረው እጓሮ ላሉት አበባዎች ስብከት ያሰማሉ። አቶ አልዓዛር ሊሰናበቱ ሲነሱ መዳብ ውድ ባለቤቴ የተናዘዙሎ ትንሽ ነገር አለ እያሉ ወደ መኝታ ቤታቸው ገቡ። አንድ የኪስ ሰዓትና አንድ የተጠቀለለ ብራና አምጥተው ሰጧቸው። ሁለቱም የዛጉ የሻገቱ ናቸው። በዘመነ ኦሪት የተሰሩ ይመስላሉ። ሁለቱንም ማንም ሰው በሌለበት ለብቻው ይመልከቷቸው ብለዋል አሉ መዳብ በጋዜጣ እየጠቀለሉላቸው። አቶ አልዓዛር ጥቅሉን ኪሳቸው ከተው መዳብን ተሰናብተው ኮምፒውተርን አስከትለው ወደ ፖሊስ ጣቢያው። እዚያ ሲደርሱ ጣቢያው ከድሮ ስፍራው ትንሽ ፈቀቅ ብሏል። ከላዩም አንድ ፎቅ ጨምሯል። 8ኛው እንትን በዚህም አልፏል ማለት ነው አሉ አቶ አልዓዛር በልባቸው። ተራ ፖሊሶች የአቶ አልዓዛር ጉዳይ ግራ ስላጋባቸው አዛዥ ወደ ሆነው ተረኛ መኮንን መሯቸው። እፎቅ 8ኛው እንትን ከተከሰተ ወዲህ የተቀጠለው የመጨረሻው ፎቅ። 7 የሚሆኑ ባለጉዳዮች ቆመዋል። አባ ኩኩሉ ሌሎች ካሉበት ስትደርስ አንተ 8ኛ ከሆንክ እየተጠነቀቅ ሲሏቸው ትዝ አላቸው አቶ አልዓዛር። ተረኛው መኮንን ከጠረጴዛው ኋላ ተቀምጦ ከአንዲት ጠይም ውብ ጋር ይሳሳቃል። ግድግዳው ላይ የተለጠፈች ሰፋ ያለች ባለከለር ፎቶ ነች። የታጠፉ እግሮቿ ለመርማሪው እንዲታዩት ወደ ድብቅ ጭኖቿም እንዲጠቁሙት ሆና ራቅም ቀረብም ብላ በወንበር ተቀምጣለች። ውቢቱ አቤት አይኖቿ የጠፍ ጨረቃ ሌሊት ከዋክብት ተጠቃቃሾች ይመስላሉ ሲያበሩ በጠይም ፊቷ። በዚያ ላይ ድንገት እንደ መንጋት ያለው ፈገግታዋ ማርያም መግደላዊትን የመሰለች ድንቅ እንስት። ተረኛ መኮንን ከሷ ጋር ሲሳሳቅ አቶ አልዓዛር ሳያንኳኩ ጥልቅ። ምን ማመልከት ይፈልግ ይሄ ተባሉ አቶ አልዓዛር። ቤት የጠፋብኝ አሉት አፍንጫው ማጭድ መምሰሉ እየታያቸው። እንዴት ማለት ይሄ? ወደ ቤቴ በታክሲ ሄድኩ። ይሄ ቤቴ ስደርስ ቤቴን አጣሁት፣ ጠፍቷል።
ቤቴ ደርሰህ? አዎ። ድንገት ጠረጴዛውን በሰፊ መዳፉ እየጸፋ ማጭድ መሳይ አፍንጫውም እየተንቀጠቀጠ በቁጣ ቤቴ ደርሰህ እንዴት ቤቴ ጠፋ ትላለህ? አላቸው። እሺ ይቅር እዚህ ምን ውልሄ ምን አድርሄ ሀገራችን ንጉሠ ነገሥታችን ለማገልገል ሄ እንጂ ለማንም ባለጌ መቀለጃ ለመሆን አይደለህ ሄ አለ ወደ ውቢቱ በኩል ጎሳዊ ጥቅሻ እየጠቀሰ ሄ። ኧረ መቀለድ አይደለም አሉት። እንግዲያው በደልህ ያመልክቴ ጌታዬ ሄ አላቸው። የአሽሙር ከበሬታ መሆኑ ነው። አሁንም ውቢቱን ጠይም አየት አደረገ። ቤቴ ስመጣ ቤቴን አጣሁት አሉት። ታዲያ ምን ይጠበስ አለ በንዴት። ዝም አሉት። ማነሄ ስምሄ? አልዓዛር። አባትሄ? ፍቅረ ኢየሱስ። መታወቂያ ሄ? አውጥተው ሰጡት መታወቂያቸውን። ስምሄ? አልዓዛር ፍቅረ ኢየሱስ። ሰፈርሄ? ተረስ ሰፈር። ይሄ መታወቂያ ያንተሄ? ተቀበሉት አቶ አ። ፎቶው ያው የሳቸው ነው። ስሙ ግን እንግዳ ሙርጠ ጊዮርጊስ ነው የሚለው። ሰፈር 8 ኪሎ። አቶ አ ግማሽ ለመኮንኑ ግማሽ ለመታወቂያ ወረቀቱ እየተናገሩ ኧረ እኔ 8 ኪሎ የሚባል ሰፈር አላውቅም፣ ደሞስ የምን እንግዳ ሙርጠ ጊዮርጊስ ነው እሱ አሉ። ውጣሄ ብሎ ጮኸባቸው ተረኛ መኮንን። መታወቂያ ወረቀቱን ኪሳቸው እየከተቱ በእርጋታ አልወጣም አሉት። የገዛ መልሳቸው አስደነገጣቸው። ሌላ ጊዜ ቢሆን ቂል ፖሊስ የተለመደ ነገር ካልሆነ አልሰማም አለ፣ ያልተለመደ ነገር መስማት ቀረበታ እያሉ ውስጡን እየሳቁበት ይወጡ ነበር። አሁን ግን አትወጣሄ ሲላቸው ተረኛ መኮንን ሊያስፈራራቸው ምናልባት አንተ አታውቀውምና ነው እንጂ ንብረቴ ሲጠፋብኝ እንድትመዘግብልኝ በሕግ ልጠይቅህ እችላለሁ አሉት። ሞክርሄ ቢላቸው ጊዜ ሞክር አሉት እየጮሁ። በሕግ አምላክ በኃይለ ሥላሴ እማኞች ናችሁ አሏቸው። በቢሮው ውስጥ የቆሙትን 7 ሰዎች። ፈርምሄ አላቸው ወረቀትና እስክርቢቶ እያቀረበላቸው። ምን ልፈርም አሉት። ያንተን ፊርማ እኔ ማየት እፈልጋለሁ ነው? በባዶ ወረቀት ላይ ልታስፈርመኝ እና በሌለውበት አንተ ከበላይ ልትጽፍ እና አንብቤ አምኜ የፈረምኩበት ልታስመስል? ሄ ነሄ የምናውቅብህ። ይልቅ እሱን ተወውና ቃሌን ተቀበለኝ። ቃል ተቀባይ አይደለሁም አለ ጎሳዊውን ሄ እያረመ በአሽሙራቸው ብርታት። እሺ ቃል ተቀባዩን እዘዝልኝ። ተረኛ መኮንን ብስጭጭት አለ ሄ። ማጭድ አፍንጫው የቱርክ ጎራዴ መሰለ ሄ። ግን ይህ ሰው የተማመነውን ሳይተማመን እንዲህ አይደፍርም ብሎ በመጠርጠሩ ሳይሆን አይቀርም። አቶ አን ታገሳቸው። አቶ አ ውቢቱን አዩአት። በኮከብ አይኖቿ ታያቸዋለች። ጠይም ፊቷ ሌሊት መምሰሉ ከዚህ በፊት ተስተውሏል። በመጨረሻ ተረኛ መኮንን ቃል ተቀባዩን አስጠራው። ጠንጋራ ነው ቃል ተቀባዩ። ወይ ዛሬ በአንድ ቀን ታክሲም ሰውም 2 ጠንጋራ። እኔ ያየሄ የዚህን ሰውዬ ቃል ተቀበልሄ አለው ተረኛው መኮንን ስም ዕድሜ ከተመዘገበ በኋላ። ወደ ቤቴ ስመጣ ሲሉ አቷ ከየት አላቸው ተረኛ መኮንን። ቃል ተቀባዩ ማነሄ አሉት። ዛሬ አንተን አያርግሄ አላቸው ተረኛ መኮንን ሄ ከንፈሩን እየነከሰባቸው። ብትሳልም እኔን አትሆን ወዳጄ አሉት በነገረኛነታቸው እየተገረሙ። እንደ ስማቸው እንደ ፊርማቸው ተለውጧል ጠባያቸው። ከየት ሲመጡ ሲል ጠየቀ ቃል ተቀባዩ እግረ እስክርቢቶውን ሊያስታርቃቸው እየሞከረ። ከዓለም በቃኝ ስመጣ አሉ አባ አልዓዛር በባህታዊ አምሳል። ወንጀለኛ መሆንሄ ገና በመልክሄ አውቄሄ ሲል አቋረጣቸው ተረኛ መኮንን። መስሎሄ አሉት አቶ አ። ዓለም በቃኝ ምን ሊያረጉ ሄዱ አለ ቃል ተቀባይ። እርግጠኛ አይደለሁም
እንዴት እርግጠኛ አይደለህ? ጠየቀ ተረኛ መኮንን። እርግጠኛ ባለመሆንህ አሉት ብሽቅ የገደል ማሚቶ ሄውን መልሰው እየወረወሩለት። እሺ ከእስር ቤት ሲመለሱ ጠየቀ ቃል ተቀባይ። ቤታቸውን እንዳጡት ተናገሩ። ተመዘገበ። ይፈርሙ ተባሉ። የተጻፈውን አነበቡ። የአጼና የማስመሰል ዓለም አልመስልህ ስላለኝ ዓለም በቃኝ ሄድኩ። እዚያም ቅጠላቅጠልና ስራስር እየተመገብኩ ጸጉሬን 7 ጊዜ ከተላጨው በኋላ 8ኛውን ልጀምር ስል ቤቴ ትዝ ስላለኝ በጠንጋራ ታክሲ መጣው። ቤቴንም ከተለመደ ስፍራው ስላጣሁት ወይ እንደ ልማዱ አፈር ድሜ ጠጅ ቤት 1-2 ብርሌ ሊገለብጥ ሂዶ ነው፣ ወይ ትያልታየ ቤት አረቄ ሊጠጣ ሂዶ ነው። ርቆ ካልሄደ አቤት ይለኛል በማለት ቤቴ ቤቴ ብዬ ብጣራ ቤቴ ቤቴ አለች የገደል ማሚቶ በገዛ ራሴ ድምፅ። 7 ጊዜ ደገመችልኝ። 8ኛው ልትናገር ስትል ጆሮዬን ዘጋውባትና ወደ ፖሊስ ጣቢያ። ስለዚህ የገደል ማሚቶ በአንደኛ ተከሳሽ፣ የማታ ተረት በሁለተኛ ተከሳሽ ተመዝግበውልኝ ሽሙንሙን ዋሽንትን፣ ሰቀቀን መሰንቆንና ግርግር ክራርን በዚህ ክስ ለምስክርነት ስለምፈልጋቸው መጥሪያ እንዲሰጥልኝ ክቡር ፖሊስ ጣቢያውን ከዙፋኑ ስር ወድቄ በትትና ለምናለሁ። እድሜ ለተረኛ መኮንን፣ እድሜ ለቃል ተቀባዩ፣ እድሜ ለዕለት ሁኔታ መዝጋቢ። ፖሊስ ጣቢያው በስልጣኑ ለዘላለም ይኑር። ትክክለኛ ቃላቸውን ባያሰፍሩም ቅሉ እኔ ምንስ ቢጽፍ ምን ቸገረኝ ብለው ውስጡን እየሳቁ ፈረሙት። ሲፈርሙ በግራ እጃቸው፣ እሳቸው ሳይሆኑ ግራ እጃቸው ራሱ ነው የፈረመው። ፊርማው እንግዳ ሙርጠ ጊዮርጊስ ነው። ወለል ብሎ ይነበባል። ጉድፈላ አሉ በልባቸው። ቢሆንም አልፈሩም። ምን ነካኝ ይሆን አሉ እንጂ ግራኝ የሆንኩትስ ከመቼ ወዲህ ይሆን? ዛሬ አንተን ጣቢያ ባላሳድርህ እኔ አይደለሁም አለ ተረኛ መኮንን። ቤቱ የጠፋበት ይታሰራል የሚል ሕግ አለሄ? ጠየቁት። እሱስ የለሄ፣ ስም ሌላ ፊርማ ሌላ የሚልሄ በአጭበርባሪነት ይቀጣሄ 10 አለቄ ብሎ ጮኸ። ገባ። የፍተሻ 10 አለቃ ሳይሆን አይቀርም። ጣቶቹ ሹል ናቸው። እሱም ግራኝ ነው። ቀኝ እጁ የለም። ወይ ተሰርቆበታል፣ ወይ በወለድ አግድ ተይዞበታል፣ ወይ ሽጦታል፣ ወይ ገና አልበቀለለትም፣ ወይ የዘር ነው፣ ወይ ቀድሞውንም አልተፈጠረለትም፣ ወይም በዱቤ ለሰጠችው ለአንዷ ሸርሙጣ መያዣ ትቶላት ይሆናል። ይሄ ሌባ ፈትሼ አለና ተረኛ መኮንን ወደ አቶ አ በኩል አፈጠጠ። ከማፍጠጡ ብዛት እየተጠናገረ እኔ ዛሬ ላንተ የእስር ቤት ኑሮ ባላቀምስሄ እናቴ አልወለደሄ ጅባ ያውቁት ሀገር ሂዶ ቁርበት አንጥፉልኝ አለ አሉት። ሄ በልጅነቴም ጆሮ ቆራጭ አልፈራው፣ አሁንም ተረኛ መኮንን አልፈራ። ጆሮ ቆራጭ አትፈራሄ? አልፈራሄ። ፈትሼ ምን ትጠብቃለህ አለው ግራ 10 አለቃን። አቶ አ ሲፈተሹ መጀመሪያ ከኪሳቸው የወጣው ያ መዳብ የጠቀለሉላቸው ሙሴ ብዙሃንያን የተናዘዙላቸው ብራናና ሰዓት ነበር። ተረኛ መኮንን ሰዓቷን አያየና ወደ ጆሮውም ማጣብቆ አቆየና ሲያበቃ ግራ በገባው ድምፅ ይሄ ምንድነው አላቸው። የምታየው ነዋ አሉት። ለራሳቸው ገና አላዩትም። ተረኛ መኮንን ብራናውን ፈታው። ጠረጴዛውን ሞላው፣ ሸፈነውና ብራናው ተቆለለ ጠረጴዛው ላይ። አሁንም ፈታው፣ ግን ቢዘረጋው አያልቅም። ጣራውን ሊነካ ትንሽ ቀረው። ሰሃን ሙሉ ስፓጌቲ ይመስል ጠረጴዛው ላይ ተጥመልምሎ። ከዚህ ሁሉ በኋላ ጽፈት የሌለሄ አሮጌ ብራናሄ አለ ተረኛ መኮንን። በኃይለ ሥላሴ አምላክ ጠቅል ብራናዬን አሉ አቶ አ አሽሙራዊ። ያ ፍልፊት ሲናገር ሰምታችሁ አለ ተረኛ መኮንን ዙሪያውን የቆሙትን። ዛሬ እስር ቤት ትከርማለህ አላቸው አቶ አን። እስር ቤት ያስፈራዋል ብለህ ነሄ መቀመቅ ከርሜ ነው የመጣሁት ወንድሜ። አባይን ያላያቱንብን ይልቅ ተጠቀልል እንደሆነ ብራናዬን ጠቅል። እምቢ ቢልስ ትችላለህ አሉትና ጨረቃዊ ሳቃቸውን ለቀቁት። ይህን ጊዜ ከደረት ኪሳቸው አንድ ሰማያዊ ኤንቨሎፕ አወጣ ግራ 10 አለቃ። ተረኛ መኮንን ከውስጡ እንደ ካርድ የመሰለ ነገር አውጥቶ አነበበ።
ብድግ አለ። ከመቀመጫውም ሰላምታ ገጭ አድርጎ ሰጠ። ወደ አቶ አልዓዛር ይቅርታ ጌታዬ፣ ማን እንደሆነ ይሄ አላወቅን ይሄ አላቸው። እሳቸው እንደሆኑ ኤንቨሎፑንም አያስታውሱ፣ ካርዱንም አይተውት አያውቁ። የሰው ኮት ይሆን እንደ የለበስኩት ብለው እያሰቡ ጎንበስ ብለው ቢያዩ አይተውት የማያውቁትን ኮት ነው የለበሱት። ከብልኮና ከአጎዛ የተሰፋ ይመስላል። ምንድን ነው ይሄ አሉ ውስጡን። ሱሪያቸው ግን ያው ሱሪያቸው ነው። ካርዱን ከተረኛ መኮንን እጅ ወስደው ተመለከቱት። ባዶ ነው። ምንም ጽፈት ወይ ስዕል ወይ ጭረት ወይ ምናምኒት የለውም። ባዶ። አቶ አልዓዛር ምኑም አልገባቸው። ብቻ ካርዱን ኢንቨሎፑ ውስጥ፣ ኢንቨሎፑን ኪሳቸው ውስጥ ከተቱ። ተረኛ መኮንን ሰዓታቸውንና ብራናቸውን እንደነበረው መልሶ ጠቅሎ በሁለት እጁ አቀበላቸው። እየተሽቆጠቆጠ እሱን ደግሞ ሌላ ኪሳቸው ከተቱና ውልቅ ወጥተው የሄዱ መሰሉና ታዲያ ቀስ ብለው በበሩ ቢያዳምጡ ሰዎቹ ይስቃሉ። በሳቁ መሃል ከአማኑኤል ያመለጠ እብድ ሳይሆን አይቀርም አለ ቃል ተቀባዩ። ምን አማኑኤል ትላለህ? አውቋ እብድ ነው እያልኩ አለ ተረኛ መኮንን። እኔማ ሳቄ ሊያመልጠኝ ነበረ አሉ አንዱ። አዛውንት ሳይሆኑ አይቀሩም በግምት። ቤቴ ስደርስ ቤቴ የለም ሆ። ሰዎቹ እንደገና ሳቁ። አቶ አልዓዛር መስሎሻል አዳሚ አዲስ አበባ አሏቸው በልባቸው። እኔስ እብድም ልሁን አውቋ እብድም ልሁን እብደቴ እናንተ እንደሆናችሁስ እውነት እውነት እላችኋለሁ እብደቴ መሆናቸውን የሚያውቁ አውቀውም የሚያሳውቁ ብፁዓን ናቸው። ሆሆ እሺ ተረኛ ባለ ጉዳይ አለ ተረኛ መኮንን። ጌታዬ አለ በሲጃራና በጠጅ የሻከረ ድምፅ። የ2 ዓመት ጎረምሳ ወንድም ነበረኝ። ትናንት ማታ ሴት አዳሪ ቤት አደረ። ዛሬ ጧት ከዚያ ወጥቶ ወደኛ ቤት ሲመጣ ልናውቀው አልቻልንም። ምን ሆነ? የ99 ዓመት ሽማግሌ መስሎ ጎብጦ ተጨማዶ ሸብቶ ተጨረማምቶ መጣ። ወሬ 8ኛው ሺህ ያለ አለ ያ የአዛውንት የሚመስል ድምፅ። አቶ አልዓዛርም በበኩላቸው እኔ ቤቱ ድንገተኛ መጥፋት ሲገርመኝ እሱ የኑሮው ድንገተኛ መምሸት ምንኛ ይገርመው፣ ምንኛስ በቁጭት ያንገበግበው እያሉ ደረጃውን ወረዱ። ተመስገን የባሳት ታምጣ ሊሉ ታሰቡና አቶአ ተመስገን ያሰኝህን አምጣ አሉ። ከፖሊስ ጣቢያው ሲወጡ ኮምቡጠርን አገኙት። ግድግዳ ስር እግሩን አንስቶ ስራውን ሲሰራ ጭራውን እያወዛወዘ ወደ እሳቸው መጣና አብረው ወደ ሪበከንቱ በኩል እየሄዱ አስመዘገቡ አላቸው። አዎ ሲሉት እንግዲህ ፖሊሶቹ ቤታችንን መቼ ያገኙልናል ማለት ነው ሲል ጠየቃቸው። እንዴት አድርገው ያገኙታል አሉት። ካላገኙልንማ እርሶስ ማስመዝገበው ለምን? እኔስ መሽናቴ ለምን? አለ ኮምቡጠር። እንግዲህ በጥያቄ አትጎትጉተኝ አሉት መልስ ስላጡለት። በቅንፍም ዛሬ ብሎ የሽንቱ ተቆጣጣሪ ሊያደርገኝ ነው እንዴ ሆ ሲሉ አሰቡ። ልክ ይህን ጊዜ ጌቶች እርሶን ነው አረ ጌቶች ሲል ሰሙ። ከኋላቸው ዘወር ሲሉ አንድ ረጅም ቀጭን ሰውዬ እንደ መሮጥም እንደ መራመድም እያለ ደረሰባቸውና ይቅርታ አለ። ተልኬ ነው። ከማ አሉት ጠንጋራ መሆኑን በማየታቸው። ወይ ዛሬ በአንድ ቀን 3 ጠንጋራ ብለው አሰቡ። በሐሳባቸው 3 ጉልቻ የተጫነ ባለሻኛ አህያ ውል ብሎ ጠፋ። ከእሜቴ ነው አለ ጠንጋሮ። እሜቴማ ሲሉ ጠየቁት። በውስጣቸው ይሄ ደግሞ የየት ሀገር ሰው ነው እያሉ እሜቴ ናቸው እኮ እሜቴ ማን ናቸው? ጠንጋራ ጥንግርግር የሰው ጠንጋራ አሉ በወዳቸው። እሜቶ መግደላዊት ናቸው። መግደላዊት የሚባሉ አላውቅም እኔ። አትጠናገርብኝ እዚህ ሰርቼ ልብላበት
አይ ጌቶች፣ የእርሶ ቀልድ መቼስ ጤናማ አልያዘው። አላውቃቸውም አልኩህ። ደግሞ ከአንተ ጋር ማን ይቀልዳል ወዳጄ? እሺ ጌቶች አለና ከኪሱ ወረቀት አውጥቶ ሰጣቸው። አነበቡት። ቀጠሮ በማፍረሴ ይቅርታ፣ ስንገናኝ አስረዳሃለሁ። እሱ ወደሚያሳይህ ሄደህ ጠብቀኝ። ያንተው። ይህ ደብዳቤ ከማን እንደተጻፈም አይገልጽ፣ ለማን እንደተጻፈም አይናገር አሉት ጠንጌን። እንዳልተጻፈ ቁጠረው። ሁሌም እንዲህ እኮ ነው አላቸው። እንዴት ማለት እንዲህ እኮ ነው? አይሄቶች፣ የእርስዎ ቀልድ መቼስ። ይልቅ ልምራዎ፣ አብረን መሆናችን እንዳይታወቅ ትንሽ ልቅደሞ አለና መራመድ ጀመረ። ከፊት ፊታቸው ወይ ዛሬ ቀን ከሄ ወደ ሆ ብለው እያሰቡ ተከተሉት። ለ7 ደቂቃ ያህል ሲከተሉት ውለው ሲከተሉት አደሩና በ8ኛው ደቂቃ ጠንጌኦ እሪ በከንቱ ድልድይ ሊደርስ ሲል ዘወር ብሎ አየት አድርጓቸው ወደ ግራ ተጠመዘዘ። ተከትለውት ተጠመዘዙ። ጠባብ ኮረኮንች መንገድ ትንሽ ሂዶ አሁንም ወደ ግራ። አቶ አላዛርና ኮምቡጠር አሁንም ወደ ግራ ሲጠመዘዙ እፊታቸው አንድ ትልቅ የቆርቆሮ በር አጠገብ ደረሱ። ጠንጌ በግራ በኩል ያለውን የበሩን ግማሽ ከፍቶ ቆሞ ህልም ዓለም አልቤርጎ ይላል ጽሑፉ። ከበሩ በላይ በህልም መሳይ ፊደላት ሲገቡ ጠንጌ 8 ቁጥር ነው አላቸውና እነሱን አስገብቶ እሱ ውጭ ቀረ። በሩን ዘጋ። ቤቱ እንደ አልቤርጎ ሆኖ ውሽሞች የሚቃጠሩበት በአንድ ሰዓት ውስጥ የሳምንት ናፍቆት የሚተቃቀፉበት ነው። 2 መደዳ ክፍሎች በቀኝና በግራ፣ አንድ መደዳ ፊት ለፊት አሉት። ግራውን መደዳ ተከትለው ሲሄዱ መጨረሻው ክፍል 8 ቁጥር ነው። አቶ አላዛር በሩን አንኳኩ። 7 ቁጥር ተከፈተ። ከውስጡ ወይዘሮ ሽፍንፍን በነጠላ ተሸፋፍነው አንድ መላጣ ሽማግሌ ያስከትለው ወጡ። ሄዱ ወደ መውጫው በር። መላጣው ሽማግሌ ተመለሱ። 7 ቁጥር ገቡ። ባርኔጣ አርገው ወጣት ሆነው ወጡ። ሄዱ። በሩ ወደ ውጭ ዋጣቸው። ጠፉ። አቶ አላዛር መልሰው 8ን አንኳኩ። ዝም። ከፍተው ገቡ። የተነጠፈ አልጋ፣ ባለመስታወት ቁም ሳጥን፣ 2 ወንበር፣ አልጋው ራስጌ አንድ ኮሜዲኖ፣ እላዩ ጠርሙስ ውሃና አንድ ቴሌፎን። ጠርሙሱ የብርጭቆ ቆብ ደፍቷል። ሌላ በቃ ባዶ። ቁም ሳጥኑ ጎን አንድ ገርበብ ያለ በር፣ ዘመናዊ ሽንት ቤት ከነሻወሩ። ያ ያመጣን ሰውዬ ሰው አይደለም አላቸው ኮምቡጠር። እንዴት ማለት አሉት በግማሽ ልቦና። ጠረን የለውም። ጠረን የለውም? ጠረን የለውም። እንዴት ጠረን የለውም? እንጃ። እርግጠኛ ነህ? ምናልባት ገላውን ታጥቦ። ምን ቢታጠብ ለውሻ አፍንጫ ያህል ጠረን አያጣም ሰው ከሆነ። እንግዲያው ምንድን ነው? ኧረ እንጃ። እስቲ ልውጣ ልከተለው። ተጠንቀቅ፣ ደግሞ ቶሎ ተመለስ። ኮምቡጠር ሄደ። አቶ አላዛር ብቻቸውን ቀሩ። ለማሰብ ሞካከሩና አልሆን ሲላቸው ጊዜ ምን ብዬ አስበዋለሁ ብለው ተውት። ወይ ጉድ እያሉ ኮታቸውን ሲያወልቁ ጉድ ከምን ይወጣል? ከጉድ። እሱስ ከጉድጓድ ተስቦ በጉድ ጎልጓይ ጓድ ተንከባሎ እንደ ነጎድጓድ እያሉ ልጆች ሲጫወቱ ይሰማቸዋል። ምን አይነት ጨዋታ ይሆን ብለው እያሰቡ መስኮቱን ሊዘጉ ሲሉ እንጦጦ ተራራ ላይ ጨረቃዋ ወከክ ብላ ቂቢብ ብላለች። ካሁን ተንከባለለች ብለው እንዳትንከባለል እንደ መፍራትም እያሉ ስትንከባለል ለማየት እንደ መጓጓትም እያሉ ሲያዩት ቆዩና አልንከባለል ስትል ጊዜ ታዩዋ ብለዋት መስኮቱን ዘጉት። ጨረቃዋ ያለ ቦታዋ መታየቷን ልብ አላሉም። ኮታቸውን አውልቀው ወንበር ላይ ሰቅለው ጫማቸውንም አውልቀው አልጋው ላይ እንደተጋደሙ ኳኳኳኳ ዝም አሉ። በሩ ተከፈተ። ገባች አንዲት ቀይ ቆንጆ፣ ልጅነቱንም ያለፈችው እርጅናውንም ያልደረሰችበት ብስል እንኮይ መሳይ ፍጡር ፈገግ ስትል አዛር በፍቅር ተነደፈ። የት ነው ማውቃት ብሎ አንጎሉ ሊያስብ ሲል ተው ወዲያ ያንተ ገለባ ማን ይፈልጋል ብሎ ዝም አሰኘውና ውቢቱን ተአምር በአይኑ ወረራት።
በሩን ቆለፈችው በዝምታ። መጣች፣ አጠገቡ ተጋደመች በዝምታ። አዛርና ውቢቱ ተቃቀፉ በዝምታ። እሰይ ዝም 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 ዝም። ኧረ እሰይ ዝምታ ዝም ዝም። እሰይ በዝምታ ፈጩታ። እፎይ በኋላ ዝምታ። አዛር እቅፏ ውስጥ እንደተጋደመ ማን መስያት ይሆን እያለ እያሰበ እንቅልፍ ወሰደው። ገና እንቅልፍ ሳይውጠው በውን ጭላጭ ሐሳብ ይሁን ወይስ እንቅልፍ ውጦት በህልም ይሁን እንጃ። እኔ እሪ በከንቱ ሁኜ ጨረቃዋ እንጦጦን መንተራሷ ለምን ይሆን ብሎ አሰበ። ከእንቅልፉ ሲነቃ ሴቲቱ የለችም፣ ብቻውን ነው። ሲያስታውሳት የቅንዝር ሙቀት መጣበት። ማን ነች? እንጃ። እኔስ ማን ነኝ? አዛር ነኝ። አቶ አልዓዛር ነኝ። አቶ አልዓዛር ነኝ። አዛርስ ማን ነው? አቶ አልዓዛርስ ማን ናቸው? ሴትዮዋስ ማን መስለዋት ነው? አቶ አልዓዛር ሙሴ ብዙሃንያንን በኑዛዜ የተውላቸውን ጥቅል ከኪሳቸው ይሁን ከሌላ ሰው ኪስ እንጃ ከኮት ኪስ አውጥተው ፈቱት። ሰዓት ነች እንዴ? ቁጥርም የላት። የሰዓትና የደቂቃ መልካችም የላት። የሰዓት ቀጭ ቀጭ ድምፅም የላት። የሰማይ ከዋክብት ስዕል የሚመስል ነገር ነው የሚታየው። የዝምታን፣ የትላንትናን፣ የነገንም ፉጨታዊ ድምፅ ነው የምታሰማው። ከጀርባዋ ጽሑፍ አለ በእንግሊዘኛ። ሉዊስ ካሮል ዎችሜከር። አቶ አ ተረኛ መኮንን። ጽፈት የሌለሄ አሮጌ ብራናሄ ያለውን እያስታወሱ ብራናውን ዘረጉትና የሚከተለውን አነበቡ። ተረት ተረት ኑሮ በረት በውስጡ ሰው የሚወለድበት፣ በአስማት በኃጢአት የሚታገድበት፣ በፍርሃት መጫኛ የሚታሰርበት፣ አያጅቦን ጋልቦ ሞት እስኪደርስበት። ጮኸ ጅቡ ተጨነቀች ነብሴ፣ እዘኝልኝ ድንግል አድነኝ ኢየሱሴ። ኢየሱስ ወንዱ ኢየሱስ አንዱ ኢየሱስ አባ ድረስ። በባለሻኛው አህያው ሲገሰግስ ከተፍ የሚልበት ተረት። እንደምን ተብሎ ኢየሱስ ሰይጣንን ይጎበኘዋል? እንዴትስ ተደርጎ ሰይጣን ኢየሱስን ያስተናግደዋል ቢሉ ለተረት ምን ተስኖት ይሏል። ኢየሱስ ፍቅር ነውና አዳምን ወዶት ሊያድነው የሞትን ወንዝ እንደተሻገረ ሁሉ ሳጥናኤልም ወዶት ስለናፈቀው በስደት አገሩ በገሃነብ ሊጠይቀው የዘላለምን ወንዝ ተሻገረ። ሰይጣንም በግዞት አገር ሊጎበኘው የመጣውን እንግዳ እደጀ ሰላም ድረስ ወጥቶ ተቀበለው። ይወርድ ዘንድ አህያውን ባለሻኛውን ያዘለት፣ ይገባ ዘንድ በሩን ከፈተለት። ብርሃን ውሃ ሆኖ ተበጥብጦ፣ ጨለማ ጌሾ ሆኖ ተወቅጦ፣ ቃላትም ጋን ሆነው ተሾመው። ተጠነሰሰ ደረሰ ጠላው፣ ቀረበላቸው እስከነቆሎው። ሆድ ተርቦ ጉሮሮ ተጠምቶ ሳይሆን እንዲሁ ለስነ ስርዓቱ ለስነ ተረቱ ቆርጠም እያረጉ ፉት እያሉ እንዲጫወቱ። ሰይጣን ቆሎውን አፈሰ ቆረጠመ፣ እንደ ወፍጮ እንደ ነጎድጓድ ድምፅ ተሰማ፣ ከውስጡም ቃላት ወጡ። እስከዚያው ድረስ ያ የሚሆነው እስኪሆን ድረስ እንደምን ላስተናግድ ሲል ሳጥናኤል ውብ ጸልማት ፈገግታው የሰዓቱን ብርሃን ጋረደው፣ ሰዓቱንም አስመሸው። ኢየሱስም በእጹብ ብርሃን ፈገግታው እሳቱን ቦግ እያደረገው፣ ሰዓቱንም እያነጋው ምድር ትዝ ትለኛለች አለ በትዝታ በናፍቆት። እናቱን እያስታወሰ አባቱን እያስታወሰ በልጅነቱ ወደ ቅድስት አገር ተሰደው ቁስቋም ሲኖሩ አክስቱ ሰሎሜ አቅፋው ተረት ስትነግረው እያስታወሰ በናዝሬት ሲኖሩ አባቱ አናጺነት ሲያስተምረው እያስታወሰ በኢየሩሳሌም የሰላም እፎይታ የመግደላዊትን መስተንግዶና ፈገግታ እያስታወሰ በጌተ ሰማኒ የጭንቀት ሰዓት የይሁዳን ታማኝነትና ወኔ እያስታወሰ ምድር ትዝ ትለኛለች አለ። ለመሆኑ አለ ሰይጣን የደስደስ ተንኮል ፊቱ ላይ እየታየ፣ የዚያን ጊዜ ሥጋ ለብሰ ሳለ የሞት ጽዋ አስፈርቶ ሳለ ይሁዳን ተፈታትኜ ድል ነስቸው አንተን ጌታውን ሳስክደው ምን ተሰማህ? እፎይ እንግዲህ ሥራ የተፈጸመ ብዬ አሰብኩ። ለመሆኑ ይሁዳ እንደምን ነው? ደህና ነው። በመዓልት የበረዶ ሹም በሌት የቃጠሎ አዛዥ እየሆነ እንዲያገለግሉኝ አድርጌያለሁ። ብቅ ይበልና እንዴ ልየው።
እኔ በበኩሌ መቼስ የእንግዳይን ፈቃድ መፈጸም በወደድኩ፣ ግን ይሁዳ የጌታ ኢየሱስን ፊት እንዴት ያለው ብሎ እምቢ ይለኛል። እንዲያውም መምጣትን እንደሰማው አብሮኝ እንዲቀበል ጠይቄው ነበር። ሳቀ። ኢየሱስ ከት ብሎ ሳቀ። ሲኦል ግድግዳው ተሰነጠቀ። ነፍሳት ነቁ። በስንጥቁ በሺህ በእልፍ እየወጡ አመለጡ። ሰይጣን ይህንን አልጠረጠረ። ንገረኛ ብሬ ልሳቅ አለ። ረጅም ነው ነገሩ። በፊት አስተናግደኝ፣ በኋላ ጠይቀኝ። የመስተንግዶ ሥርዓት እንዲህ አይደለምን? አለው መምህር። እና እንደምን ላስተናግድህ? አለው መስህት። ምድር ትዝ እያለችኝ እየናፈቀችኝ ብሎ ፍዝዝ ብሎ ቆየና ውድ ወንድሜ ሳጥናኤል ሆይ እስቲ የምድርን ነገር አንሳና ስለ ሰው ልጆች አጫውተኝ። መሬት ስጋ ብቅላ አድጎ ሲያብብ፣ ያበበው ጠውልጎ ሲረግፍ፣ በሌላ አበባ ሲተካ የሚነግር ወሬ ጨዋታ አምጣ። እገሌ እንዲሆነ እንዲያደረገ እንዲደረሰበት የሚል ጨዋታ፣ ተረት ብጤ ጨዋታ። እሳቱን እየቆሰቆሰ እሺ አለ ሰይጣን። የእምቢታ ጌታ እንግዳን እምቢ ይሉታል? እየጠጣህ እንጂ ከጠላው፣ እየለበስ ከነጠላው። እሳቱ የኢየሱስን ጥላ ግድግዳው ላይ ያዘልለዋል። ኢየሱስ ዋንጫውን ሊያነሳ ጎንበስ ሲል ጥላው አዝኖ አንገቱን የሚደፋ ሰው ይመስላል። ዋንጫውን አንስቶ ሲጠጣ ጥላው ደስታን እየጠጣ እየዘለለ እስክስታ የሚወርድ ሰው ይመስላል። የሰይጣን ጥላ ግን እዚያም አልነበረ። ለአንድዬ እንግዳው ተረት ለቀማ አዲስ አበባ ስለወረደ ባለጥላውና ጥላቢሱ ዝም ብለው ቆዩ ለአንድ አፍታ። ከዚያማ ሰይጣን ተረቷን ጀመራታ። የመኖር የመሞት ጨዋታ፣ ኩኩሉ አይነጋም ጨዋታ፣ አየውህ ለየውሽ ጨዋታ፣ እንቁልልጭ ሙልልጭ ጨዋታ፣ እንቆቅልሽ ቆቅታንቆልሽ ጨዋታ። እኔና ድምፄ ቆመን ከገደል ስንባባል እርሶን ማን ልበል ስሞን ማን ልበል፣ ደጋሚቱ የገደል ማሚቱ ጨዋታችንን ስታስተጋባ አቤት እንዴት ሆኖ በተሰማ። ስም ነው መጀመሪያ የሚሰማ ስም ነው። ስም ነው ወርቅንማ ነብስንማ ማንችሎ ሊሰማ። ስም አላዛር። አቶ አላዛር ቤታቸው በራፍ ሊደርሱ ጥቂት እርምጃ ሲቀራቸው እንቅፋት መታቸውና ወደቁ። ተነሱ። ሰውነታቸውን ደባበሱ። ልብሳቸውን አራገፉና ወደ ቤታቸው በር ራመድ ራመድ። ቤታቸው ከስፍራው የለም። አላዛር ድንግጥ ብሎ ብራናውን ካይኑ አገለለው። ወይኔ ሰውየው ልጅ ሰው ነኝ ስል ለካ ተረት ኑሬ ያለው ብሎ እያሰበ ወደ ብራናው ንባብ ተመለሰ። ብራናው ባዶውን ነው። ያ አሁን ያነበብኩት ተረት የት ሄደ? መቼ ሄደ? አልሄደም እኮ አንተን ሆነ እንጂ አንተ እኮ ነህ ተረቱ። አዛር ዘለለ ካልጋው፣ ተወረወረ ወደ መስኮቱ፣ ከፈተው። ጨረቃዋ ከንጦጦ ተራራ ጫፍ ላይ ተነስታ ሰማዩ መሃል ላይ ቦግ ብላ በርታለች። ታዲያ ድንገት እልም ብላ ጠፋች። አዛር ቶሎ ዘጋው መስኮቱን። ኳ ተወረወረ ወደ በሩ፣ ቆለፈው ቁልፉን። ዝም ጭጭ። ቢጠብቅ ያው ዝም። ያንኳኳው ሰው ስተቱን ተገንዝቦ ሌላ በር ሊያንኳኳ አልፎ ይሆናል። ከፈለገም ይመለስና ያንኳኳል። አቶ አላዛር አሁን ሲያነቡት የቆዩትን ብራና አሁንም ደግሞ ቢያገላብጡት ቢመረምሩት ምንም አልተጻፈበትም። እብደቱ የቱ ይሆን? ሌላውስ የቱ ይሆን? ምኑስ ምን ይሁን? ምኑም ሊገባቸው አልቻለ። ሰዓቱንም ብራናውንም መልሰው ጠቀለሉ። ኮታቸው ኪስ ከተቱ። ተኙ። አላዛር ዛር ብሎ ከሩቅ ቢጠራው ድምፅ የገደል ማሚቶን እየጋለበ በዘመናት ገደል እየዘለለ ፍርሃት ጭኖ ሊዘረግፍበት የመጣ ድምፅ አላዛር ዛር ብሎ ቢጠራው ብንና ለአዛር ብድግ ቁጭ ፍጥጥ በጨለማ ጥልቅ ቆዳ አልጋ በቅዠትና በውን መሃል ኃያል ፍርሃት ፈርቶ እንደ ሕያው ሬሳ ትራስ ተንተርሶ አንሶላው በላቡ ረጥቦ ማን ጠራኝ ወይስ አልጠራኝም? በሕልም ቢጠራኝ ደንግጬ ሸሸሁት ነቃው? ወይስ በውን ቢጠራኝ ከሕልሜ ቦጭቆ ቀሰቀሰኝ ነቃው? ወይስ ምን ሆንኩ? ኧረ ገደሉኝ! ቁርጥ ጸጥ። አንዱን
አረዱት የሪ በከንቱ ማጅራት መቼዎች። ሞት እሱን ሊወስድ በዚህ ሲያልፍ ጥላው አዛርን ነክቶት ይሆን እንዲህ ፍርሃት ያነቀው? ብርድ ያንቀጠቅጠው ጀመር። ተነፈሰ። እስካሁን አልተነፈሰም ኑሯል ለካ። ትንፋሽና ልብ እስኪለማመድ ያህል ጊዜ ቆይቶ መልአከ ሞት ወንዙን ተሻግሮ እስኪመለስ ያህል ጊዜ ቆይቶ ኳ ትንፋሹ ቁርጥ፣ ዝም፣ አበጠ። ልብ ሊፈነዳ ደረሰ። ጨነቀው፣ ጠበበው፣ አነቀው። ከልኩ ላይ አልፍ የምን መርበትበት ነው አለው የአያቱ የባለዳዊቱ ያለቃ አልዓዛር ድምፅ በትውስታ ረጋ አለ። የፍርሃት ማዕበል ላመሉ ረጋ። ማን ነው? መልአከ ሞት። ቤት የለንም። ዝም፣ እንደ መቃብር ድንጋይ የሚከብድ ዝም። አሁንም በህልሜ ነው ወይስ በውኔ? እንደምን ልወቀው? እንቅ ጭጭ። ወይ እሪ በከንቱ፣ ወይ አዲስ አበባ። ምነው እዚህ መምጣት በቀረብኝ። ግን አቶ ጠንጌ የይቅርታ ደብዳቤ ያስነበበውና ወደዚህ አልቤርጎ መሳይ ቦታ መራውና አይቷት የማያውቅ ሴት መታቀፈችውና መግደላዊት። ፍርሃቱን ማባረር ባይችልም በወኔ ብርታት ጸጥ ለማሰኘት እየሞከረ ቅጠል ላይ በጠስ ካልደረሰ ቀኑ ብሎ እንደ አባቶቹ በልቡ እየደጋገመ ከፍርሃት ከተስፋ ማን ነው ቅሌታም እያለ በፍርሃት የደነዘዘ አንጎሉን ለመቀስቀስ እየጎተጎተ ባይሆን እንድፈረው፣ እንናቀው፣ እናዋክበው እንጂ ደሞ መርበትበት እያለ ራሱን እያደፋፈረ ኳ ማን ነው አሉ አቶ አልዓዛር በቀብራራ ድምጻቸው። መልአከ ሞት። ቤት የለንም አልነህ። ደንቁርሃል? አሰማም። ዝም ሌሊቱ። ገደሉኝ። ዝም፣ ጸጥ። ለስንት ብር ገደሉት ይሆን የሪ በከንቱ ኃያላን? መልአከ ሞት አንድ ነፍስ ወስዶ እዚያ ማዶ አድርሶ በምትኩ ሌላ ነፍስ አምጥቶ በዚህ ንግድ ብዙ ትርፍም መዝግቦ ደግሞ ሌላ ነፍስ ለመውሰድ የሚመለስበትን ያህል ጊዜ ቆይቶ ኳ ማን ነው አሉት የሰለቸው በሚመስል ድምጻቸው። መልአከ ሞት። እንሂድ። እምቢ። መሄድ አለብህ። የለብኝም። ሞት ሲጠራ እንደምን መሄድ የለብህም። የተዋዋልኩት ውል የለኝም። አባትህ አዳም በለስ በልቶ ፈርሟል። እኔ በለስ አልበላውም፣ አልፈረምኩም። አሁን ምን ይሻላል ሲል ለራሱ ካጠያየቁ ያመነታ የተጠራጠረ መስሎ ተሰማቸው። አንተ ራስህ መጥተህ ውሰደኝ ብሎሃል አልዓዛር በለው። አልዓዛር ዛር እያለ በፍርሃት እየጮኸ እየራቀ ሄደ። በገደል ማሚቶ እየሰገረ አብሮት መጥቶ ከተኙበት ጉብ ብሎ አንቋቸው የነበረው ፍርሃትም አቶ አልዓዛር ዋዛ እንዳልሆኑ በማየቱ ራሱ ፈርቶ ወደ መጣበት ተመለሰ። የሞት አውቶቡስ ደርሶ መልስ የሚወስድበትን ያህል ጊዜ ቆይቶ ጭር ድንግጥ ንፍጣም ቴሌፎን ድንጋጤውን እንደ ዝንብ እሺ ብለው እያባረሩ አሎ አሉ። መኑ ስምከ አንተ? ጌዝ በስልክ አይሆንም። ማነህ? አቶ አለቃ አልዓዛር በስልክ ሳይናገሩ አለፉ ብለው። የተኛውን አትቀስቅስ። ማነህ አንተ? በድምፅ ያላወቁኝም። አቶ አልዓዛር ድምፁን ከዚህ በፊት ሰምተውታል፣ ግን የት እንደሰሙት እንጃለት። ኧረ እባክዎትን እንጃለት አይበሉኝ፣ አይገባም አላቸው። ማነህ የሰው ሐሳብ በስልክ የምትሰማ? ሰይጣን ነኝ ጌታዬ። ሰይጣን? የቀድሞ ሳጥናኤል። ከሞት ተልከ እንደሆነ ያው ይቅርታ ጌታዬ፣ ሰይጣን አይላክም፣ ቢያሰኘው ይልካል እንጂ። ሰይጣን ነጣ ከግር ነጣ። ታዲያ እኔ ቁምጥና የለብኝ? አይ ጌታዬ፣ መልአከ ሞትን አስፈራርተው ካባረሩ በኋላ ቁምጥና ይቀርልኛል ማለት የሚሆን ነገር ነውን? አባ ሽንኩርት ስለዚህ ጉዳይ ምን ነበር ያሉት? ምን አሉ? ምን ሰውነት ቢያምር የሚፈርስ ነውና፣ ምን ትልቅ ቢሆኑ ሰው ትቢያ ነውና፣ ምን ምስኪን ቢሆኑ ሰው ሕያው ነውና፣ ምን ክፋት ቢጠሉ ሰው ሰይጣን ነውና። እንዳስተያየቶ ጌታዬ፣ እንዳስተሳሰቦ አባ ሽንኩርት እንደሚነግሩን ከሆነ ሰይጣን ዕጣን ሲሸተው እሰይ ዕጣን በማለቱ ሰይጣን አሉት። ሰይጣን ሆኖ ቀረ እንጂ ሰው ነበረ
ሰይጣን። ድንገት ብልጭ አለበት አዛር። እዚያው ስልኩን ከግራ ጆሮው እንዳጣበቀ እብደቱ ወለል ብሎ ታየው። ለካ ለዚህ ኖሯል ፍርሃቱ እንደ እንቅልፍ ትቶት የሸሸው፣ እንደ ገደል ማሚቶ እየሰገረ እንደ ሐሳብ እየበረረ። አቶ አልዓዛር እንዲያው ያለ ምክንያት ደስ ሲላቸው ጊዜ ሰው ከሰይጣን ጋር ከተነጋገረ አበድ አይደለምን? አሉት። እንዳስተያየቶ ጌታዬ፣ ስንቱ ቅዱሳን ከሰይጣን ጋር ተነጋግረው የለምን? ያበደ ሁሉ ቅዱስ ባይሆንስ ቅዱሳን እብዶች አይደሉም ማለት ነውን? በዚህ ርዕሰ ጉዳይ የተነሳ አባ ሽንኩርት በጉልት ስለ እብደት ሲያስተምሩ ምን ነበር ያሉት? ምን አሉ? ሽንኩርት ቢልጡት ሽንኩርት፣ ቢልጡት ሽንኩርት፣ ቢልጡት ሽንኩርት፣ ቢልጧት ሽንኩርት ቢልል በቃ ይህን ዝባዝንኬ። ዝም ቢጠብቁ ዝም። ታዲያስ አሉ። ጡት ሽንኩርት ቢልጧት ሽንኩርት ቢልጡት ሽንኩርት ቢል በቃ። ዝም ቢጠብቁ ዝም። ምን ትፈልጋለህ? ጧት ሽንኩርት ቢል ጡት ሽንኩርት ቢልጧት ሽንኩርት ገብቶናል። በቃ ምን ትፈልጋለህ? እርስዎ እንጂ ምን ይፈልጋሉ? እኔማ ሲጠሩኝ መምጣት ነው። ማን ኖሯል ስልኩን የደወለ ብለው አላሰቡም። ያን ጊዜ የፈለግኩትን ታደርግልኛለህ አሉት። ከተቻለኝ ያስቡበትና ነገ እንገናኝ በፀሐይ በብርሃን። ብርሃን ትፈራለህ ሲሉ ሰምቼ ምን ነው? እሱ የምቀኞች ወሬ ነው። ለእርስዎ ብዬ እንጂ ለእኔማ ብርሃንና ጨለማ ያው ነው። ሴት ከፊት ሲያዩዋት ፊት፣ ከኋላ ሲያዩዋት ቂጥ አይደለችምን? መልአክም ሰይጣንም ለሁላ ሁሉ ያው አይደሉምን? ሁላ ሁሉ ምንድን ነው እሱ? አባ ሽንኩርት እንደሚያስተምሩን ከሆነ ሁላ ሁሉ መጨረሻ ነው። የምን መጨረሻ? የመጀመሪያው። የምን መጀመሪያ? የሁላ ሁሉ። ሂደውም ተመልሰውም ያው ሁላ ሁሉ። መሄድ መመለስ እንዲያው ላመሉ፣ ሆነም አልሆነም ያው ሁላ ሁሉ ብላለች እኮ ወይዘሪት ደራጎን ዘንዶይቱ። ያቺ ገስግስ ከተባለው የጊዮርጊስ ፈረስ ጋር ፍቅር ስለያዛት ፍቅሬን ከምጎዳው እኔው ዝም ብዬ ልጎዳ ብላ በቀቢጸ ተስፋ ስታንቀላፋ ጊዮርጊስ በጦር ወቅቶ የገደላት እንጂ ለገስግስ ፍቅርማ ባይሆን ደራጎኒት ጊዮርጊስ ላይ አንዴ ብታስነጥስበት ጥብስ፣ ደግማ ብታስነጥስበት ከሰል ይሆን አልነበረም? የገስግስና የደራጎኒት ፍቅር መቼስ ሲሰሙት ያስለቅሳል። ገስግስም በፈረስ ነብሱ ይወዳት፣ ያፈቅራት፣ ይጓጓላት፣ ይሳሳላት ነበር። በስምንተኛው ምዕራፍ ጊዮርጊስ ገስግስን ና እንሂድ ወይዘሪት ደራጎንን እንዴት አደርሽን በላት ይለዋል። ገስግስ በደስታ ይስቃል። ጊዮርጊስ ለውጊያ ሲታጠቅ ገስግስ በፈረስ የዋህነቱ ምን ሊያደርግልህ የደረት ጥሩር፣ ምን ሊሰራልህ የራስህ ቁር፣ እኛ ምን ሄደው ስለ ውድ ፍቅር ይለዋል። እሱስ እውነት ነው ግና ነገር ግን እሷን ሊጠልፋት ኃያል ደራጎን ይመጣል ብሎ ጠንቁሏል ሰጎን አለውና እኛም ሲመጣ እንወጋዋለን። ጊዮርጊስ ተቀምጦበት ገስግስ ገሰገሰ። ወይዘሪት ደራጎን አጠገብ ደረሰ። እሷም አወቀች የግሪኩን ክፋት፣ ጦር ወርውሮ ልቧን ሲበሳት። ገስግስ ገስግስ የኔ ፍቅር ገስግስ ብላ ስታለቅስ ገስግስ ገባው እንደተበደለ። ጊዮርጊስን ወዲያ አሽቀንጥሮ ወረወረ። ሄዶ አፏ አጠገብ ራሱን አኖረ። ፍቅሬ ውሰጅኝ አብረን እንገስግስ አላት። በመጨረሻ ትንፋሿ ኡፍ። ገስግስ ተቃጠለ፣ ሞተ እየሳቀ። በወይዘሪት ደራጎንና በገስግስ ፍቅር ገድለኛው ጊዮርጊስ ተገረመ። ራሱን በጸጸት እየነጨ ወደ እግዚአብሔር አለቀሰ። ከዚያ በኋላ ጊዮርጊስ መላጣ ሰማዕት ሆነ ይላሉ አባ ሽንኩርት ሲናገሩ። አለ ሰይጣን። ይገርማል አሉ አቶ አልዓዛር። ለመሆኑ ማን ናቸው አባ ሽንኩርት? ሳቅ የተፈጠረልን እንስቀው ዘንድ ይሆናልና፣ ቃል የተገለጸልን እንገልጽበት ዘንድ ይሆናልና የሳቅንና የቅንዝርን ግንኙነት በቃላት እንግለጽላችሁ ያሉት ናቸው። ማን ነው እንዲህ ያሉት? ባለሻኛውን አህያ። ሌላም እንዳሉት ሰምተዋል? ምን አሉት? ሽንኩርት ቢልጡት ሽንኩርት ቢልጧት ሽንኩርት ቢል ተወኝ ወንድሜ ይቅር አሉ በሽቀው። እሺ እንግዲያው ነገ እንገናኝ። የት ነው የምንገናኘው? እትዬ አልታየ ቤት። ድንግጥ እያሉ ግን እንኳን ሊደነግጡ የእትዬ አልታየን ስም ሰምተው የማያውቁ እያስመሰሉ የት ነው እሱ አሉት። ተረስ ሰፈር ነዋ። ደሞ ተረስ ሰፈር የሚባል በአዲስ አበባችን አለ እንዴ? ተው ተሳስተ እንዳይሆን። የይልቅ እርሶ እንዳይሳሳቱ። ዛሬ 1959 ዓመተ ምህረት እንዳይመስለው። እንግዲያማ 2969 ነው። ኧረ እባክህ ወላዲት አምላክን ደሞ ከመቼ ወዲህ ነው ሰይጣን በወላዲት አምላክ የሚምለው ብለው ሲያስቡ
ኢየሱስ ሲኦልን ከጎበኘ ወዲህ ነዋ አላቸው። መቼ ነው እሱ? እዚያ እኮ መቼ የለም። እንዴት መቼ የለም? ዘላለም ነዋ። ለማንኛውም እትዬ አልታየ ቤት እንገናኛለን። ማዋይሽ ቤት አጠገብ ነው። 7 ሰዓት አሳልፈው በ8ኛው ሰዓት 7 ታክሲ አሳልፈው በ8ኛው ታክሲ ይምጡ። እሱ ቦታውን ያውቀዋል። በሉ ደህና ይደሩ ጌታዬ። በህልም እንገናኝ ይሆናል። ደህና ደር። ስልኩን ከዘጉት በኋላ ድምፁን የት ይሆን ማውቀው እያሉ እሳቸው ሳያስተውሉ እጃቸውን ስልኩን አነሳላቸው ወደ ጀሮአቸው። ቢልጧት ሽንኩርት ቢል ልጡት ሽንኩርት እናውቀዋለን። ተውም በቃ። ድምፅህን የት ነበር ከዚህ በፊት የሰማሁት? ትላንት አብረን ነበርን። ያሉበትን ቤት ያሳየሁትን ጠንጋራ መልእክተኛ ከቶ በጭራሽ አያስታውሱምን? አዛር ቶሎ ስልኩን ዘጋው። እንደገና ፍርሃት አለው። በሐሳቡ ተረት ነኝ በቃ እያለ እጁ እየተንቀጠቀጠ ስልኩን አነሳው። ተሳስተዋል አለቻቸው አንዲት ሞንጫራ ድምፅ አቶ አላዛርን። ሳትኩ አሏት አለች ግብረ ሥጋ በሚመስል ድምፅ እየሳቀች። አትመሪኝም ነበር? ማንሳት ያነሰውት? ለመሆኑ ስታነሺው ተከፈተ ነበር? እንቁልልጭ ግን ዘጋውት። ኩም ዝግት። እንቅልፍ እምቢ ሲላቸው ጊዜ ሙሴ ብዙሃን ያን ያወረሷቸውን ጥቅል ብራና እንደገና ዘረጉትና የሚከተለውን አነበቡ። ቀላዋጩ እስረኛውን ብርሌ ጨለጡ። ከ8ኛው ብርሌም ትንሽ ጠጡ። ከሸራው ስልቻ በገናቸውን አወጡ። የአቶ አላዛርን ቅዠት በበገና ደረደሩ እንዲህ እያሉ። የ8ኛው ቤተ ክርስቲያን ደወል ለ8ኛ ጊዜ ሲደወል ብቅ በል አንተ 8ኛው መልአክ፣ 8ኛውን ተረት በበገና ላክ። እነሆ በአንድ በእድፍ የዛገ ባህታዊ ረጅም ቀጭን ቅልጥማም ጠይም በጾም ብዛት የጾም ቋንጣ የመሰለ ሰንሰለቱን እንደ ዝናር የታጠቀ ጸጉሩ እንደ ሐረግ የተገማመደ ፊቱ ከነረጅም ጺሙ ምን ይመስል! በፀሐይ ሲያዩት የሙጃ ስር፣ ከጥላ በኩል ሲያዩት ኦናድር ትልቅ የመቃብር ድንጋይ ላይ በ40 ቅልጥሙ ቁሞ ምእመናንን ይመለከታል። ጥቁር መነጽር አድርጎ ግራይኑ የወለቀ ግራይኑ ምእመናኑን እንደ ጫጩት የሚያይ የንስር ዓይን ይመስል በታላቅ ድምፅ ጮኸ። ወየውላችሁ ሲል ሕዝቡ ዘወር ብሎ ባህታዊውን አየ። ደግሞ ወየውላችሁ ሲልም ጥርሱ ሸራፋ መሆኑ ስለታየ ሕዝቡ ደንግጦ ትንፋሹን ሳበ። ሙሉ ጸጥታ ሆነ። ባህታዊው ሳልስ ጮኸ። ወየውላችሁ ሳይታመም መድኃኒት እያቀመሳችሁ 8ኛ ሺህ በሰረገላ ደረሰባችሁ። ሥራ ፈቱ በየመንገዱ ተንከራተተ። የሀብታም መኪና ስታልፍ ድሃ ዓይኑን አፈጠጠ። አቤት ይቼ የብረት ሰረገላ ብትሸጥ ልጆቼን ስንት ዓመት ታበላ። እግዚኦ መሐረነ መሲህ ሰውረነ ከማዕቱ። ልጠብቅ አባባ ልጠብቅ አለ የራበው እረኛ ተሽከርካሪዋን የብረት ሰንጋ። ታዲያስ እናሳምር አላቸው ኮሳሳው ሊስትሮ። ባርኔጣ ከላይ መጫሚያ ከታች ያደረጉትን ባለጸጋ ዓይኑን ከጫማቸው ወደ ዓይናቸው ከዓይናቸው ወደ ጫማቸው እያንከራተተ ሳጥኑን እንደ ወደ ተራማጁ ግር እየቃጣ በተስፋ እናሳምር ጌቶች፣ የልብስ ብሩሽም አለ። ወየውልሽ አንቺ አዲስ አበባ ወየውልሽ! ይህ ልጅሽ እንደ ልጅ መጫወት ቀረበት፣ ተኮነንሽ። እንደ አዋቂ ሰርቶ መብላትም ተሳነው። ዳግም ኩነኔ ሆነብሽ አስኮናይ ልጅሽ። ወየውልሽ አንቺ አዲስ ነነዌ ወየውልሽ! እንግዲህ ሌላ ዮናስ አይላክልሽ። ቢመጣስ መች ትሰሚዋለሽ? በገንዘብ ኩክ ተደፍኖ ጆሮሽ፣ ባዶላ ወርቅ ደንድኖ ልብሽ። ሬብ ላይ ላንቺ ብላኝልሽ። ተው 8ኛው ሺህ መጣ፣ በርኅራኄ በምጽዋት ታጠቁ። አለዚያ ግን ወየውላችሁ! ወየውልሽ አንቺ አዲስ አበባ ወየውልሽ አንቺ የትቢት ገለባ! አንተም ወዮልህ አለው ባህታዊው ሊይዘው የመጣውን ነጭ በነጭ ለብሶ ነጭ የጠመጠመውን ቀሲስ። አቶ አላዛር ግን ቄስ እንዳልሆነ አውቀውበታል።
ባህታዊው በጣቱ እየጠነቆለበት ወየውልህ አንተ የሰይጣን ሎሌ፣ ለእኔም ወየውልኝ፣ ወየው ለእኔ አለው። ቄስ መሳዩ ባህታዊውን እያዳፋ ወሰደው። ከቤተ ክርስቲያኑ አውጥቶ አፉን በጋዜጣ ወተፈው። ባህታዊውም ያጤ ዝባዝንኪ የምስጢር አገልጋይ መሆኑን አወቀ። ዳግምም ሳልስም አወቀ። ራብዕም ሐምስም አወቀ። ሳብዕም ሳምንትም። በሚቀጥለው ሰንበት ባህታዊው ጋዜጣውን ካፉ አውጥቶ አክ እንትፍ ብሎ ተፍቶ እየተንደረደረ ተመልሶ ገብቶ ተከታታይ 40 ጦሞች ባቀጠኑት 40 ቅልጥሙ ትልቁ የመቃብር ድንጋይ ላይ ወጥቶ ቆመ። ስብከቱንም ቀጠለ እንዲህ እያለ ወየውላችሁ እናንት ለባሲያን፣ እናንት ኃያላን ወየውላችሁ፣ ወየውላችሁ። 8ኛው ሺህ በኮምፒውተር ደረሰባችሁ። ደናውን ሰው መድኃኒት እያቀመሳችሁ ጻ መንፈስ ርኩስ፣ ጻ መንፈስ ርኩስ ሲልበት ጊዜ ባህታዊው ወየውልህ አንት ገራፊ፣ ገፋፊ፣ ገፊ ብሎ አረፋ እየደፈቀ ከመቃብሩ ድንጋይ ወደቀ፣ ተንፈራፈረ፣ እዚያው ደረቀ። ባለ አንድ መስታወት መነጽሩ ወዲያ ስለተፈናጠረ ባህታዊው ጠንጋራ መሆኑ ታየ። አንድ አይኑ ሰማይን፣ አንድ አይኑ ደመናን እያየ ተሸክመው አወጡት። በአምቡላንስ ወሰዱት። አቶ አልዓዛር ሁናቴውን ያላዩ መስለው ቢያስተውሉ ለካ ያ የነሐስ መስቀል ከባህር ማዶ የመጣ የምስጢር መሳሪያ ኑሮ ቄስ ያልሆነው ቄስ አንድ ኃይለኛ መርዝ ተኩሶ ባህታዊው ደም ውስጥ ጨምሮት መርዙ ነው አረፋ ያስደፈቀው ከቆመበት የደፋው። አዛር ቶሎ ወጥቶ አምቡላንሱን ባይኑ ሲከተል ታክሲ ከተፍ፣ ቀይ ሞጋጋ ብጉራም መላጣ ነው ነጁ። ታዲያስ ወዴት አላቸው አቶ አልዓዛርን። ወደፊት ይግባ። ጥቂት እንደሄዱ ከወዲያ በኩል አንድ ረጅም ቀጭን ጠይም ጢማም ሰማዕት ጥቁር መነጽር ሰክቶ መትረየስ አንግቦ ባለሻኛውን አህያ እየጋለበ ሲመጣ አይታ አምቡላንሷ በረገገችና ገደል ገብታ ተሰባበረች። እንደ ድራጎን እሳት አስታወከች፣ ተቃጠለች። 8 ቁጥር አውቶቡስ በጉራ እያጓራ እንደ አንበሳ እያገሳ አቧራ እየነዛ ዳገቱን ወጣ። ወሬው ያን ጊዜውኑ በታክሲዋ ሬዲዮ ተሰማ። የባህታዊ ቀልባጣ ሲዘንጥ ሲቀናጣ፣ በርኩስ ምላስ ሲንጣጣ፣ መሪዎች ላይ ማዕት ሲቃጣ፣ አማተቡ አባቄሱ ማነ ተባለ ርኩስ መንፈሱ፣ አረፋ ደፈቀ እዚያው ደቀቀ። ለዛሬ ምሽት ዜናው አለቀ። አቶ አልዓዛር ሬዲዮዋን ያልሰሟት መስለው ከታክሲው ወርደው ስሙኒ ቢሰጡት የዝባዝንኬ ስሙኒ አልቀበልም ጌታዬ አላቸው። ድምፁን የሚያውቁት መስሎ ተሰማቸው። አዩት። ለካ ሰውየው ቀይ ሞጋጋ ብጉራም መላጣ ሳይሆን ጠይም ጢማም ባለጎፈሬ እንዳባ ጨጓሬ ነው። ከዚህም ጋር ጠንጋራ ነው። ከዚህም ጋር በሸራፋ ጥርስ ይስቃል። ስንት ልክፈል ታዲያ አሉት። 1 ምንዝር፣ ቅንዝር፣ ምንዝር፣ ስንዝር የሚያነዝር። ለጊዜው የለኝማ አሉት። ሰላቢ ይሆን እንዴ? ሲኖሮት ይከፍላሉ፣ ግድ የለም። የምንተዋወቅ መሰለኝ አሉ አቶ አልዓዛር። ይሆናል፣ ታክሲ ነጂ መቼስ ብዙ ሰው ስለሚያሳፍር። ኧረ ከታክሲ ውጪ ምናልባት መግደላዊት ቤተ ክርስቲያን ስሰብክ ሰምተውኝ ይሆናል። በሸራፋው እየሳቀ በጠንጋራው ወደ እሳቸው በኩል በግምት እየተመለከተ ወይስ ምናልባት ታክሲ ጋራዥ ገብታ ሥራ ከመፍታት ብዬ ወይ ቤት ወይ ሴት አፋልጌዎት ሊሆን ይችላል። አሁን አመጣኸው። ገና ምኑን አይተው አለና መኪናውን አስነስቶ ሄደ። አቶ አልዓዛር ቁመው ቀሩ። እኔም እንደዛች እንዳክስቴ ቁሜ ልቀር ነው መሰለኝ። አያንተ 40 ቀን እድሌ ብላ ሐዘን በተሞላ ድምፅ ስታስብ ሰሟት። ዘወር ቢሉ አጠገባቸው ቁማለች። ብላቴናይቱ፣ አይናማይቱ፣ ትላንት የጠላ ቤቲቱ፣ ነገ የቡና ቤቲቱ። ለካስ አውቶቡስ መቆሚያ ኑሯል። አሁን የሚገኙበት ሀገሩ፣ ቀየው፣ ስፍራውና ቦታው። አቋቋሟና ቁመናዋ አሞቃቸው። ጉዳዩ ስለገባቸው
ግድግዳ ላይ ተለጥፈሽ እናውቅሻለን አላት ትውስታቸው። እሳቸው ግን ምን ማለቱ እንደሆነ አልገባቸውም። ለራሳቸው በፍረት ላይ እፍረት ተቆልሎባቸው ከቶ ምን ይዋጣቸው? ሽንታቸው አፋጠጣቸው። ዘወር ቢሉ ግድግዳ ላይ የተለጠፈ ማስታወቂያ አዩ። ጨብጥና ቂጥኝ እንዲሁም ክርክርና ባምቡሌ ለያዘው ሰው ሽንት መሽናት በጥብቅ ክልክል ነው። በፍጥነት ወደ ማስታወቂያው አጠገብ ሂደው የሱሪያቸውን ቁልፍ በጥድፊያ ፈተው እጃቸውን ሰደው አጡት እንትናቸውን። ባለ ታክሲው ሰላቢ ኑሯል። ቢዳስሱ ቢፈልጉ የለም። አረ የ8 እግር ያለህ። ከማስታወቂያው እልፍ ብሎ ምን ታያቸው? ዘመናዊና ጥንታዊ መሳሪያ አዳሽ በደረሰኝ ካልተረከብን በስተቀር ለሚጠፉ ዕቃ ወይም መሳሪያ በኃላፊነት አንጠየቅም። አንቀጽ 8። ወይኔ በደረሰኝ አስረክቤ በነበር እያሉ ሲቆጩ ሲጨነቁ እልፍ ብሎ ሌላ የተለጠፈ ጽሑፍ አዩ። ወሸላ እንገርዛለን፣ ቂንጥር እንቆርጣለን፣ ለጅምላ ሥራ የዋጋ ቅናሽ እናረጋለን። ከዚያ ዘወር ሲሉ አዩት። አጠገባቸው ዘንግ ተደግፎ በአንድ እግሩ ቁሞ በሌላ እግሩ የገዛ ጉልበቱን ረግጦ ረጅም ቀጭን ጠይም ቡላ ወፍ ይመስል በሽርጡ ላይ አቧራ ደርቦ ማጭድ መሳይ ጎራዴ ታጥቆ አዳል ጀግናው በንቀት እያያቸው ጢቅ ብሎ ቢተፋ ምራቁ ተወርውሮ እግራቸውን ሊመታ ሲል ዘለሉ። አልፎ አፈር ውስጥ ተንከባለለ። አዩት ሰውየውን። ጠንጋራ በመሆኑ ወደ እሳቸው ይመልከት ወይስ ወደ ሌላ ይህ አያስታውቅም። ፈገግ አለ በሸራፋ ጥርስ። በእኔ ይሆን በሌላ እያሉ የጠንጋራውን ሌላ አቅጣጫ ተከትለው ቢያዩ የመንደር ውሻ ምናምን በአፉ ይዞ ሱክ እያለ በብላቴናይቱ በኩል ሲያልፍ እሷ ይህን አይታ በሳቅ መንከትከት፣ እሳቸው ውሻው በአፉ ምን እንደያዘ ማሰብ በጣም ስላስፈራቸው ሐሳቡ ግን እሷን አዳርሶ እየተንደረደረ እየነጠረ እየነዘረ ስለመጣባቸው ዋይ ብለው እየጮሁ ሊሸሹ ቢሞክሩ እግራቸው አልሄድል ብሏቸው ጎንበስ ብለው ቢያዩ ብልታቸውን አገኙት። ተመስገን ምስጋና ይድረስህ። ወደ ካቡ ጠጋ ብለው መሽናት ጀመሩ። አይ ሽንታሙ ሰውዬ እልፍ ብለህ አሸናም አላቸው አንድ ቀልደኛ እግረ መንገዱን። ዘወር ብለው እንዳያዩት አፍረው ያልሰሙት ለማስመሰል ግድግዳውን እያዩ ሲሸኑ 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 በሕግ አምላክ በኃይለ ሥላሴ አለቻቸው አንዷ ብራቅ። እሷንም ያልሰሟት መስለው ሲሸኑ 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 በሕግ አምላክ ሰውየው አለቻቸው። ከሰፈር መጥተህ እኛ ሰፈር ነው ግማታም ሽንትን የምሸነው? ግማታም ሽንቴን ሸንቼ ስጨርስ አሳይሻለሁ አሏት። ዘወርም ሳይሉ ሽንታቸውንም ሳያቋርጡ 40 መግረፍ ነበር አለ አንዱ። ማንንም ያልሰሙ ለመምሰል እየሞከሩ ሲሸኑ ሲሸኑ መሽኛ ይቆረጥ አለች ሌላ ሴት። አዳሉ የት ሄደ? ለዚህ አልነበረም እንዴ የተቀጠረው? ፈሩ አቶ አላዛር። ሽንታቸውን ለማቋረጥ ግን አልቻሉምና አንገታቸውን አቀርቅረው ሲሸኑ ሲሸኑ ከተፍ አለ ሽርጣሙ ጎራዴውን እየመዘዘ። ከተፍ ከተፍ ሰለብ ሰለብለብለብ አላቸው በሸራፋው እየሳቀባቸው በሸውራራው እያስፈራራቸው። በለው ቁረጠው፣ ምን ትጠብቃለህ አለች ብራቋ። ለድመቷ ልትሰጥ ብለው አሰቡና እየሸኑ እች ባቄላ ያደረች እንደው አትሽከረከርም የሚለው የአበናቶች ምሳሌ ስላስጠነቀቃቸው ዘወር አሉ። ቢያዩ ጊዜ ሰፈር ሙሉ ሰው ከቧቸው። ሰዎቹ ሁሉም ፖፖ ይዘዋል። በፖፖ አሸናም፣ በመክፈያ አይሸኑም፣ ፖፖ የለህም፣ መክፈያ የሎትም እያሉ ሁሉም አንድ ላይ መናገር ጀመሩ። እንካ ሲላቸው ዘወር አሉ ወደ ሰላቢው። ፖፖ ይዟል በእጁ፣ ጎራዴ በሌላው እጁ። ተቀብለውት ሲሸኑ ልክ ሸንተ ስጨርስ ቁርጥ አላቸውና በጎራዴው አየሩን ቆረጠው። ቁረጠው ቁረጠው ስለበው ሲሉ ሰዎቹ ያንተስማ አላቸው ሰላቢው። ያንተስ አሉት አቶ አላዛር እየሸኑ። ስሜ ጆሮ ቆራጭ ስራዬ ሰላቢ
እያለ ጎራዴውን ከመሳሪያቸው አካባቢ እንዳርጩሜ ሾጥ ሾጥ አደረገባቸውና ሲያበቃ በድንገተኛ ቲያትራዊ የመድረክ አቋቋም ቁርጭምጭሚትና ቁርጭምጭሚቱን አነካክቶ ቀጥ ብሎ ቆመ። ወይ ትሰለባለህ ወይ ትሰልማለህ አላቸው በፖሊስ ጣቢያ ድምፅና በጎሳዊ አማርኛ። መሰለምን አልወድም፣ መስለም እንዴት ነው አሉት እየሸኑ። ትሰልማለህ? እንዴት ብዬ? ቢስሚላሂ አልሐምዱሊላሂ አራህማን አራሂም ትላለህ? እላለሁ። በልሄ ምን ልበል? እላለሁ ያልክሄ ቢስሚላሂ ቢራሄ ማን ሲሉ ጎራዴውን ሾጥ አደረገና ወይስ ትሰለብሄ አላቸው። ካለመናገር ደጃዝማችነት ይቀራል፣ ካለመስለም ሽሮ መቢያ ይቆረጣል ከሆነ አንዴ ምራኝና ልበለው ወዳጄ አሉት አቶ አልዓዛር። ቁረጠው፣ ስለበው፣ ይህን ሽንታም ምን ትጠብቃለህ እያሉ ጩኸቱን የንብርክ ሲያቀልጡት የመንደሩ ሰዎች ኦፋ በአፋንኩሎ ዲስክራሲያቶ ሲሌንሲዮ ብሎ ጮኸ በታላቅ ድምፅ። ጸጥ። አቶ አልዓዛር ዘወር ብለው ቢያዩ ጥላያን አይደለም፣ ረጅሙ ባለመትረየስ ሰማዕት ነው። ባለሻኛው አህያ ላይ ተቀምጦ ወደ ሰዎቹ ዘወር ቢሉ ማንም የለም፣ ሰላቢውም የለም፣ ፖፖውም የለም፣ እንትናቸውም የለም። ግን ሽንታቸው በኃይል ወጥሯቸዋል። አሁንስ ካልነቃህ አልጋ ላይ ትሸናለህ አላቸው። የተናገረው ሰማዕቱ ይሁን ወይስ የገዛ ሐሳባቸው ይሁን እንጃ። ነቁ። አቶ አልዓዛር እንትናቸውንም ከተገቢ ስፍራው በማግኘታቸው እፎ ያሉ። ካልጋ ወርደው ሽንት ቤት ሄደው እንትናቸውን አውጥተው ደህና ነህ አንተዬ አሉት። ከወሬ ሥራ ይቅደም አላቸውና ሥራውን ሠራ። ወይ የዛሬ የሌሊት ሕልም አለ አዛር ልብሱን እየለበሰ። ሞት፣ ሰይጣን፣ 8ኛው ሺህ ሰማዕት፣ መልአክ ወይም እግዚአብሔር ግን አልነበሩም። የት ሂደው ይሆን እያሉ መስኮቱን ሲከፍቱ 7 ቤት አልፎ የመጣ የሻይ ቤት ሬዲዮ በሸካራ ድምፅ ደምድሙ ዓለም አቀፍ በመሆኑ ነው አለ። ከዓለም አቀፍ ኩባንያዎችና ባለጸጋ ቲፎዞዎቻቸው ለጊዜው ለ1 ቢሊዮን 7 ፈሪ ብር የተሰበሰበ መሆኑን ለንደን የሚገኘው የሽቅድምድሙ ቅርንጫፍ ጽሕፈት ቤት ቃል አቀባይ ለቢቢሲ መግለጹን ሮይተር የዜና ወኪል ከታመኑ የወሬ ምንጮች ባገኘው ዜና በሰረ። ይህ የ8 አገር ሬዲዮ ነው። ሻይ ቤቱ ሬዲዮውን ዘግቶ ሸክላ ማጫወት ጀመረ። አዛር ከመስኮቱ ተመልሶ ጸጉሩን ለማበጠር የቁም ሳጥኑን መስታወት ቢመለከት አይኖቹ ተጠናግረዋል። አቶ አልዓዛር ወይ መጠናገር ወይ መደናገር እያሉ ከሕልም ዓለም አርቤርጎ ሲወጡ ኮምፒውተርን መንገዱ ዳር ተጋድሞ ፀሐይ ሲሞቅ አገኙት። ሲያያቸው ብድግ አለና ደህና አደሩልኝ እያለ ሮጥ ብሎ በኋላ እግሮቹ ቁሞ የፊት እግሮቹን ትከሻቸው ላይ ጣል ሊያረግ ሲል ደህና ነኝ፣ አንተ ደህና ነህ እያሉ ልብሳቸውን እንዳያቆሽሽባቸው እግሮቹን ቀለቡና ቀስ አድርገው አውርደውት ትከሻና አንገት ራሱን አሻሹት። ከእግራቸው ጋር ትንሽ ከተሻሸ በኋላ ይህኛው እግር እንጨት አልነበረም እንዴ አላቸው። እና አሁን ግን አይደለም። እንዴት አወቅ? ጠረን የለውማ። ደረቅ እንጨት ደግሞ ምን ጠረን ይኖረዋል? ምን ማለት ነው እያሉ ጎንበስ ብለው ቦላሊያቸውን ከፍ አድርገው ቢመለከቱ እውነትም እንጨት አይደለም፣ ስጋ ነው። ነኩት፣ ያው ነው። እግር ግን እጅን አልሰማውም። ቆነጠጡት፣ አይሰማም። ተሸክሟቸዋል እንጂ የእሳቸው እግር አይደለም። ከፍ ብለው ቢነኩት ግን ያ የድሮ እግራቸው ይሰማቸዋል። ከዚህ ልዩነት በስተቀር በአይን ሲያዩት ሙሉ እግር ይመስላል፣ ተቆርጦ የማያውቅ። ወይ ጉድ! ማን ይሆን የተከለልኝ እያሉ ሊያስቡ ሲሞክሩ ድንገት ትዝ አላቸው። ትላንትና ነው የተተከለላቸው።
ውሽማቸው ቤት ፊት ለፊት እንጨት እግራቸው ከርቷቸው ከወደቁበት ሲነሱ ያኔ ልብ አላሉትም እንጂ እንጨት እግሩ እንደተሰበረበት ሳይሆን ሁለት ጤነኛ እግር እንዳለው ሰው ነበር የተራመዱት። ልክ እንዳሁን። ወይ ጉድ! አሁን ይሄ ምን ይሉታል እያሉ ሲገረሙ፣ ተከተልኩት እኮ አላቸው ኮምፒውተር። ማንን? ያንን ጠረን የሌለውን ሰውዬ። ጠረን የሚያሰኝ አባዜ ይዞታል እንዴ ብለው እያሰቡ፣ የት ድረስ ተከተልከው አሉት። ፖሊስ ጣቢያው ድረስ። እርስዎ የቤታችንን መጥፋት ለማመልከት ወደ ገቡበት ገባ። ትንሽ ቆይቶ ከአንድ ሌላ ሰው ጋር ተመልሶ ወጣ። ያ ሰውዬም ጠረን የለውም። ኧረ እባክህ! እምዬን? ማናት እምዬ ደግሞ? እናቴ ነቻ። ሌላ በማን ልምል ኖሯል? እንጃ። በአባትህስ ብትምል? አባቴን አላውቀውማ። ለምን? አይ ጌታዬ፣ ውሻ መሆኔን ረሱት እንዴ? ይልቅ ልቀጥልሎት። ሁለቱንም ተከተልኳቸው። ሰው የማይታይበት ባዶ ቦታ ሲደርሱ ቆመው ዙሪያውን ተገላመጡ። ከዚያ ጠፉ። ጠፉ? እንዴት ማለት ጠፉ? እልም ነዋ እኮ። እንዴት? በፊት እዚህ ቁመው ነበር፣ ቀጥሎ እዚያ የሉም። እንደ ቤታችን። አዛር ሆዱ ውስጥ ፍርሃቱ ተገላበጠ። ሽንቱ ሊያመልጠው ነበር። የእጁ ፍጥነት ቀድሞ ደረሰለት። እየሸና ሲያስበው ጉዳዩ ስምንተኛው እንትን ነዋ። እሱ ቤታቸውን ሲወስድ ወይ ወኪል ወይ ወጽመድ እዚሁ ትቶ ኑሮ ወይም አጋር ኑሮት ኑሮ እንጨታቸውን ወስዶ እንትኑን ተክቶባቸዋል እሳቸው ሳይጠረጥሩ። አሁንም ያልጠረጠርኩት እየመሰልኩ መቆየት ሳይሻለኝ አይቀርም፣ ወይ መውጫ ወይ መግቢያ እስካገኝ ድረስ ብሎ ወሰነ አዛር። ፍርሃቱ ቅድም እንደ በረዶ አሁን ደግሞ እንደ እሳት አነደደው። ፍርሃቱን ለማባረር ምን ይህን ያህል ያስፈራል? እሱ ከወሰደው እኔ ጋር የተረፈው ይበዛል። ከዚያ ውስጥ ብልሃት ይገኝ ይሆናል። አሁን አንበረግግማ። ለዚያውም ስምንተኛው እንትን ላይሆን ይችላል እኮ። ለማንኛውም እስቲ ረጋም በል ብሎ እሱ ሲያስብና እሳቸው ሸንተው ሲጨርሱ እኩል ሱሪያቸውን እየቆለፉ ሳለ የትላንትናው ጠንጌ አቶ የጋዜጠኛ ቴፕ ሪኮርደር አንግቦ ከተፍ አለ። ጤና ይስጥልኝ ጌቶች፣ አልቤርጎ ተስማማው? ምን ነው አሉት። ምንም፣ እሜቴ ናቸው ጠይቃቸው ብለው አዘዙ እያለ እንደ ትላንትናው ማን እንደላከውና ለማን እንደተላከ የማይናገር ደብዳቤ ሰጣቸው። የኔ ጌታ እባክህን ላስቸግርህ፣ ከሚሽቀዳደሙት አንዳንዱን ዓይንህን የሳበውን ስለ ሽቅድድሙ እየጠየቅ በዚህ ቴፕ ሪኮርደር ቅረጽልኝ። ማታ ትላንቱ ቦታ እንገናኝ፣ አብረን እንሰማዋለን። ናፍቀኸኛል። ሞትን ካንተ ጋር ልቅመሰው። ያንተው። ወረቀቱን እያጣጠፉ የምን ሽቅድድም ነው አሉት። ያሁን ነው፣ ባቡር መንገድ ሲደርሱ ይታየው አለና ቴፕ ሪኮርደሩን ሰጥቷቸው ወደ ህልም ዓለም አልቤርጎ ገባኦ። አቶ አላዛርና ኮምፒውተር ባቡር መንገድ ሲደርሱ አዳሜ አዲስ አቤ ከያቅጣጫው ይጣደፋል። አንዱ ኮሳሳ ኮስታራ ሸፋፋ ሰውዬ ባጠገባቸው ሲያልፍ እሽቅድድሙ ውስጥ አሉበት ጌታዬ አሉት። አለሁበት ለማለት እደፍራለሁ አላቸው እየገላመጣቸው። የት ድረስ ነው? መድረሻው ድረስ። የት ነው መድረሻው? የመጨረሻው። የምኑ መጨረሻ? የሽቅድድሙ። ሌላ የሚነግሩን አለ? ይህም ሲበዛ ነው አለና ሸፈፍ እያላለፈ ዘወር ዘወር እያሉ ሲያዩ አንገት የሌለው ጭንቅላቱ ትከሻው መሃል የተተከለ የሚመስል ቀጭን ቀውላላ ሰውዬ እየሮጠ ሊያልፋቸው ሲል ወዴት ነው ሩጫው አሉት። ምን አገባ? ተናገር ይልቅ፣ አለዛ ሌባ ሌባ ብዬ ነው ማሲዝህ። ሰውዬ በሕግ አምላክ አላቸው ፍጥነቱን እየቀነሰ። እሱማ በለጠ። ፖሊስ ጣቢያ ይወስዱናል። በልኮ ተናገር። እሽቅድድሙ እስከ የት ነው? እስከ ግሸኗ መግደላይት ነው። ይድፋህ። ከየት ተነስቶ ነው? ካሉበት። ግሸን አጠገብ ያለው እርሶን ቀድሞ መድረሱ ይቀራል። እንዳካሄዱ ነው እንግዲህ። በኤሮፕላንም ይሆናል እሽቅድድሙ። ሁሉም አይነት አቋራጭ ይፈቀዳል፣ ግን የሚያደርስ አቋራጭም አለ፣ የማያደርስም አለ። እና በኤሮፕላን የሄደ በእግሬ ሄደን አይቀድመውም?
አልወጣኝም። የቀድሞው አላ ኧረ አልወጣኝም ጌታዬ። አቶ አልዓዛር የማን ነው ችኮ ኧረ አንተን ድፍት ያርግህ ስትሮጥ ብለው እያሰቡ ትተውት ዘወር አሉ። ከወዲያ በኩል አንድ ቦግ ያለ ቢጫ ቀሚስና ነጠላ ለብሰው ቦግ ያለ ቢጫ ክምርም ያህል ጥምጥም የጠመጠሙ አረጋዊ መነኩሴ በምርኩዝ እየተሳቡ ይመጣሉ። ጋጋታው ወዴት ነው? ጋጋታ አልከው? እሽቅድድም ብትለው ደስ እንዳይለም ፈራህ? ኧረ እኔ ደስ ቢላችሁ ደስ ይለኛል። እንግዲያው እሽቅድድም በለው፣ እንዲያውም እሽቅድምድምድምድም በለው። እሺ አባ፣ ይህ እሽቅድምድምድምድምድም ወዴት ነው? ድምድምድምን ትንሽ አበዛኸው። እቀንሳለሁ። እሽቅድምድም ወዴት ነው? እንደ ተሽቀዳዳሚው ነው። ይህን መነሻ በማድረግ እሽቅድምድምድሞች ላይ ነው ያለ ነው የሚሉ አልታጡም። አንዳንድ ከሃዲያንማ ይኸውልህ ከእሽቅድምድሞቹ ብዛት የተነሳ እስከነ ጭራሹን እሽቅድምድም የሚሉት የለም ብንልም ያው ነው እያሉ ሽባ ክህደታቸውን ያናፍሳሉ። ነፋሳም ሁሉ ነፋሳም ፈሳም ላለ ማለት እነሱ ግን ስድብ ሲያንሳቸው ነው አገራሞች። አገራሞች አራሞች ላለ ማለት ያልኩት ነው። እንዳልቀጥልልህ የዝምታዬ ሰዓት ደርሶብኛል። ደህና ሁን። ሌላ ጥያቄ ነበረኝ። ዝም አቶ አልዓዛር ዝምታ ሙሉ ብለው እያሰቡ ወደ ሌላ ዞሩ። የሩጫ ልብስ የለበሰች ውፍረቷ የሚያስደነግጥ ሴትዮ አጠገባቸው አዩ። ወዴት ነው ሩጫው? አሏት አቶአ ከጎኗ በዝግታ እየተራመዱ። በሷ ቤት ግን ሩጫ ተይዟል። ወደፊት ነዋ ወደፊት አለች ለተመልካች በሚጨንቅ ችግር እየተነፈሰች። እስከ የት? አሉ አቶአ መተንፈስ ሊያስቸግራቸው እየከጀለ። እስኪ ደርሱ። የት ነው መድረሻው? አሏት በጭንቅ እየተነፈሱ። አልነግርህ አለች በነፋሻ ፈገግታ። በዚህ አሁን በምንሮጥበት በኩል ነውን? አሏት ከጎኗ እየተራመዱ። አልነግርህ፣ ይልቅ ተወይ ልሽቀዳደምበት። እሺ በይ ይቅናሽ። ትንሽ ልግፋሽ። ብቀደምም ፉሽ ልታሰኘኝ። በገፋትስ ምኗን ገፍቼ ላነቃንቃት ነው ብለው ሲያስቡ፣ ይልቅ በቃ ዘወር በል፣ ፍቅረኛዬ በጣም ቀናተኛ ነው አለቻቸው። ፍቅረኛም አለሽ? አሏት እየተገረሙ። ያውም ስታናግረኝ ቢያይህ አጣጥፎ ኪሶ የሚከትህ። ኪሶ ያን ያህል ይሰፋል? ወይት የማን ነው ለዛ ሙጥጥ? አቶ አልዓዛር ስድባቸውን በጸጋ ተቀብለው ከሷ ዘወር አሉ። ካይናቸው ሲያጧት ጊዜ ትንፋሻቸውና ሳንባቸው ቀስ በቀስ ታረቁላቸው። ወይ የሰው በሽታ አይቶ መታመም። ትንሽ ቆይተው ዘወር ዘወር። ኧረ ባለ ሻኛው ያለህ፣ ኧረ ባለ መጫኛው ያለህ። እዚያ ፊት ለፊታቸው አንዱ እየሄደ ያንቋልጣል ወይም እያንቋለጠ ይሄዳል። የቱ እንደሆነ አያስታውቅም። የት ድረስ አንቋልጦ ሊዘልቀው ይሆን? የዚህን መጨረሻ ማየት አለብኝ ብለው እያሰቡ ተከተሉት። ባሮጌው ቄራ አርጎ ሽቅብ ወጣ። ባርላማን በቀኝ በኩል ትቶ 4 ኪሎ ገባ። ከዚያም ቀጥታ ሽቅብ ወጣ። እየሄደ እያንቋለጠ ከ4 ኪሎ ስላሴ 5 ኪሎ ማርያም እያንቋለጠ እየሄደ 6 ኪሎ ማርቆስ እያንቋለጠ 7 ኪሎ መግደላይት እያንቋለጠ 8 ኪሎ አልዓዛር። ያቺ ደግሞ ምንድነች? አላቸው ኮምቡጠር ከጎናቸው እየሄደ። ኧረ የ8 እግር ያለህ፣ ኧረ የድንግርግር የጥንግርግር ያለህ። ከመንገዱ ማዶ ቁማለች ማርያምን የምትመስል ኮረዳ። አቶአ አሁንስ በዛ እያሉ ሮጥ ብለው አንቋላጩን ደረሱበትና ትከሻውን ነካ አደረጉት። መሄዱንም አንቋለጡንም አቆመ። ወደ አቶአ ዞረ። ሰአሊ ለነ ቅድስት። ከአንገቱ በላይ ሰው አይደለም ቁላ ነው። ምን ታፈጥብኛለህ? ቁላይታ አታውቅም አላቸው። ኧረ እኔም እንዳንተው። እንግዲያውስ በልኮ ተናገር። ሴትዮዋን እያመለከቱ ያ ጉዳይ የሚመለከት መሰለኝ አሉት። መድረሻችን የሁላችን የሚል ቃል አጋኖ ጣል አድርጎባቸው ሲያበቃ በእንቁልጥ ሩጫ መንገዱን ተሻገረና ከኮረዳዋ ጎን ሲደርስ እጅ ነሳት። እጅ ባይኖረውም ሩጠው እየደረሱበት
ይቅርታ ጌታዬ አሉት። ገና መልኮን ሳያወቅኩ ተራ ሰው እንዳልሆኑ። ተራ ሰው አይደለሁም። የቁሌት ንዑስ ኮሚቴ ጥብቅ ሊቀመንበር ነኝ። የቅንዝር ማኅበር አስቀጣጣሪ ኮሚቴ የክብር አባል ጭምር ነኝ። መልካም። ስለዚህ ጋጋታ ጉዳይ አስተያየቶን ቢሰጡን። ስምዎን መናገር የለቦትም። አስተያየቶ በቂ ነው። እኔ በመልኬም ሆነ በአስተያየቴ አላፍርበትም። ስሜን አክልበታለሁ በአስተያየቴ ላይ። ይንገሩና 2969 ዓመታት አፋቸውን ከፍተው ያዳምጡታል። ስሜ ሙርጠየስ ይባላል። ሙርጠየስ ሙርጠ ጊዮርጊስ ይባላለሁ። ለ8 ትውልድ ስማችን ሙርጠ ነው። ሙርጠ ዮሐንስ፣ ሙርጠ ማርያም እያለ ይሄዳል። ትርጉሙስ? የተመረጠ ማለት ነው። ምሩፀ ካለው አግባብ የመጣ ነው። እና ስለዚህ ቅድምድም ምን ያስባሉ? ምንም አላስብም። እንዴት? ማሰቢያ የለኝማ አላቸውና ከኮረዳይቱ ጋር እግር ለእግር እየተነካኩ መንገዱ ዳር ወደሚገኝ በር ዘወር ብለው ገቡ። በሩ ተዘጋ። በሩ ላይ በነበልባላዊ ፊደላት ሰፊውም ሲቀበላል ይላል። ሰጪ ካገኘ ምን ነው አይቀበል። እነዚህ ሁሉ ግን ምን ሊያደርጉ ይሆን ብለው እያሰቡ ወደ 8 ኪሎ ሐውልት ዘወር። ሐውልቱ ከስፍራው የለም። በቦታው ሰፊ ጉድጓድ ተተክቷል። በ8 ደረጃ ወደ ምድር ውስጥ የሚያስገባ። ሐውልቱ ወደ ጉድጓዱ ገብቶ ይሆን ወይስ ሐውልት አዳሽ ጋር ጎራ ብሎ ይሆን ወይስ ከፀሐይ መጠለያ ወስከምቢያ ወይም አከምባሎ መሳይ ፍለጋ ሂዶ ይሆን ወይስ እያሉ በሽንኩርተኛ ስልት ሲያስቡ ፈጠን ባለ ቆራጥ እርምጃ መጣ አንድ ሽንቅጥ ለባሲ ገስጋሲ ጎረምሳ። ለባሲ መሆኑ በልብሱ ይታወቃል፣ ገስጋሲነቱም ባረማመዱ። አፈጠጠባቸው። አቶ አላይ ገላመጣቸውና ደረቱን እየነፋ እኛ ነን ቀድመን ምንገባ አላቸው። እንዴታ አሉት። እሳቸው ለራሳቸው ጉድጓዱ ወዴት እንደሚወስድ ማየት ፈልገው መግባት ግን ፈርተው ማንን ባስቀደምኩ ሲሉ ቆይተዋል። ሽንቅጡን ለባሲ ገስጋሲ አቶ አላዛርና ኮምቡጠር ተከትለውት ገቡ። ይህ እንግዲህ ወዴት ይወስዳል አሉት ደረጃውን እየወረዱ። እኛ ስናናግር ብቻ ነው የምታናግረን አላቸው። እሺ አናግሩኛ አሉት። ስንፈልግ ብቻ ነው የምንናገር። እሺ ፈልጓ። አሁንም ደረቱን እየነፋ ቀስ ብለን ኮርተን ተንቀባረን ፀሐይ ሞቆን ሰው አውቆን በሉ ይቅር አሉት። ለምን ይቅር? እዚህ ፀሐይ የለማ። ደረጃው እየወረደ ሲጠማዘዝ ቆይቶ አቶዋ ለ8ኛ ጊዜ ተጠመዘዙ። በፊታቸው 8 የባቡር ሐዲድ ተዘርግቷል። ዳርና ዳሩ ብዙ ብዛት ያለው ሕዝብ ይርመሰመሳል። ከጣራው ላይ የተንጠለጠለው ጽሑፍ በኒዮን ብርሃን በትልልቁ ዘንዶ ስር ለስር ይላል። በትንሹ ደግሞ 8 ኪሎ ጣቢያ ይላል። አቶዋ አንዱን ምሁር ቀጫጫ መላጣ ባለመነጽር እንግዲህ ስፍራ ምን መሆኑ ነው አሉት። መጠየቅ ነውር ነው እኮ መጠየቅ ያስተዛዝባል አለ ቀጭን ድምፁ በቁጣ እየተንቀጠቀጠች። መጠየቅ ያናንቃል አላቸው ንዴቱ እየገነፈለ። እኮ ማንና ማንን? መጠየቅ ያስተናንቃል አለና ዘሎ ሊያንቃቸው ሲል በአንድ እጃቸው ወደዚያ ገፈተሩት። ተመልሶ ሊዘል ሲል ኮምቡጠር ጥርሶቹን እያሳየ ቁጣ በሚያስገመግምበት ድምፁ ገታው። መጠየቅ ያበሻሽቃል አሉት። መጠየቅ ያሽከረክራል፣ መጠየቅ ያስፈነጥራል። ጠያቂ ይላክብህ ሲል ረገማቸውና በንዴት እየተሞነጫጨረ ፈንጠር ፈንጠር እያለ ሰው እየገፈታተረ ወደዚያ ሄደ። እኔ ልንገሩት አላቸው ኮምቡጠር። ዘንዶ በምድር ውስጥ ለውስጥ የሚመላለስ ባቡር ነው። በየ8 ደቂቃ አንድ ባቡር በዚህ ያልፋል። ወዴት? ወደ ፈለጉት። አቶ አላዛር አቶ መቼ እንደጀመረው ሳያስተውሉ ሲደጋገም ግን እየነቁበት ሲሄዱ ለካ ኮምቡጠር ህልም ካየ ጊዜውን ጠብቆ በውን መድረሱ አይቀርም። ዛሬ ጧት በህልም ዓለም አልቤርጎ ሊወጡ ሲሉ ይህን ጉዳይ ቢያነሱበት እንዲያውም ዛሬ በህልም ያየሁት እርስዎን ነው፣ በውን የሚደርሰው ደግሞ ዛሬ ነው፣ አሁኑኑ ጀምሮ አላቸው። እንዴት? 8 ኪሎ ምድር ለምድር ባቡር ጣቢያ አብረን እንሄድና ሸኝቶት እዚያ ተሳፍረው ባቡሩ በቆመበት ይወርዳሉ። ከዚያ ሲወጡ
ሰፊ ጎዳና ያገኛሉ። ወደፊት የሚሄድ ሕዝብ ሞልቶታል። ልጆች እየተጫወቱ እየተጫጫሁ እየተሯሯጡ ይሄዳሉ። በመሃል ጎዳና ዳርና ዳሩን ሽማግሌዎችና አሮጊቶች በምርኩዝ እውሮችም በመሪ በቀስታ ወደፊት ወደ ኋላ የሚሄድ አንድም የለ የሚገላመጥ እንጂ። አቶ አ ሰውን ጥየቃ ጊዜ ሳያጠፉ ፈጠን ብለው ሄደው አንድ አስተዋይ ምራቁን የዋጠ የሚመስል ሽበት ያለበት ጎልማሳ አዩና ጠየቁት። ምንድነው ይሄ ሁሉ ጉዞ? ለዓመታት ያብሰለሰልኩትን ባጭሩ ልንገሮት አላቸው። ጉዞው ግዴታ ነው። እንኳን ያለ መጓዝ ቀርቶ ማረፍ ቢለምኑት የለም። ወደፊት መሄድ ብቻ። ማነን? ከየት መጣን? ወዴት እየሄድን ነው? የሚጠይቅ እንጂ መልሱን የሚያውቅ ማንም የለም። አቶ አ ህልም ሆነው ቆይተው በዜንዶ ምድር ለምድር ተመላሽ ባቡር ተሳፈሩ። 8 ኪሎ ሲደርሱ በውኑ ዓለም ኮምቡጠር ተቀበላቸውና እሳቸው ሁሉንም ላስብበት ብለውት ወደ ህልም ዓለም አልቤርጎ ተመለሱ። ወገኛ ተነክ